ያው እንደማንኛውም ቤተሰብ እየተማርኩ ነበረ ልክ 7ኛ ክፍል አካባቢ ስደርስ ጥሩ ነበር ጥሩ ቤተሰብ ነበረኝና ትምርቴም ጥሩ ነበረ ከዛ ያው በመሃል ይሰማል አው ማሪ በደንብ ይሰማል እኔ ሚውት አድርጌ ነው ስራመድ ኮቴ ምናምን እንዳይሰማ ስልኩን ይጆ ስለሚሄድ ሚውት አድርጌ ነው በደንብ ትሰሚያለሽ እሺ ግን እንዳልፍሽ በማል ምትጠይቂኝ ካለ ምናምን ረጅም ስልኩን እንደዚህ በእጄ ይዤው አብሬ ነው ይዤ የሚሄደው ከኔ ጋር እሺማ እሺ እንዳላደክምሽ ብዬ ነው ችግር የለም አያልፈኝም እሺ እና ያው ትንሽም ፈታ ላርግሽ ብዬ ነው ሁሌ ጭንቀት ችግር እያወራንብሽ በመሃል ስለሚያዝናናም እንደው ሪላክስ ያርጉ እህቶቼ ትንሽ ዘና ይበሉ በማለት ነው ላወራ የፈለኩት እና ያው በቃ ትምርት ላይ ነበርኩ በመሃል ያው አባቴ ነጋዴ ነበረ ኪሳራ ውስጥ ገባ ምናምን እና በቃ ከዛ ተደብቄ አባቴም ችግር ላይ ወደቀ ቤታችንን ሸጥን ንብረት ነበረን ምናምን ሲሸጥ ወንድሞቼም ትምርታቸውን ማቋረጥ ወዳልሆነ ቦታ ሲሆኑ በቃ ጠፍቼ ማለት ነው የሄድኩት ከዛም በኋላ ኤርፖርት ደረስኩ ሴትዮ መጣ ስታይኝ እንዴ እኔ አንቺን ላሳድግ ነው እንዴ ወይስ ልትሰሪልኝ ነው ብላ እያየችኝ ትታይ ትሄዳለች ስተኛ ቆየው ከዛ በቃ ግራ ገባኝ መጨረሻ ላይ ኤምባሲ ተደውሎ በቃ ውሰጃት ምናምን ተባለ ወሰደችኝ ቤት ስመጣ አጋጣሚ ሀበሻ ነበረች እግዚአብሔር ይስጣት አይ በቃ እሷኮ እኛኮ በእድሜያችን እኛ ሀበሾች ትልቅ ነን እንደዚህ እንትን ስለምንል ነው ህፃን ምን መስለው ምናምን እኔ ነገርኳት እኔ አባቴ እንደዚህ ሆኖ ነጋዴ ነበር ከስሮብኝ ምናምን ነው የመጣሁት ደህና ኑሮ ነበረን እና አሁን እንደዚህ ሲሆን መቋቋም አልቻልንም ለወንድሞቼ ለአባቴ ልድረስለት ብዬ ነው የመጣሁት ብዬ ነገርኳት ላበሻው እንዳትመልሰኝ በቃ ለመነቻት ኖ ትልቅ ልጅ ናት ምናምን አለች ከዛ ያው ልጅነት አለብኝ ሴትዮዋም ጥሩ ነበረች ብዙም ስራ አታበዛብኝም መላላክ ነው ምናምን ከዛ ወደደችኝ ያቺ 2 ወሯን ጨርሳ ሀበሻዋ ሄደች ማለት ነው ከዛ ያው ቋሚ ስራ መስራት ጀመርኩ ማለት ነው መጀመሪያ እንዱ ቋንቋ ስለምጃት ትላላክ ምናምን ነበር የምትላት ከዛ እሺ ያልኩ ከዛ በዚህ ማል ልጅ ስለነበርኩ የመጀመሪያ ቀን ይሄ ኡበር አድርጊ ብላ እንትኑ ሰጠች ማለት ነው እንትን የስጃዳምና ጸዳበት የለም እሱን እንዲያደርገሽ ብላ ሳይታኝ ነበር አበሻዋ ከዛ ቸኮሌት ይሞላሉ ጠረጴዛው ላይ በሰንዬ አድርገው ዲኮር ይደረጋል አጋጣሚ እንትን ነበር ክሪስማሳቸው ላይ ዲኮር ያደርጋሉና እና ሁሌ እኔ በቃ ቼክ ታደርገኝ ይሄን ወሉ ለሻል ቤቲ ስትለኝ አውላታለሁ በጣም ነው ደሞ ሊባኖስ አባራ የሚጸየፉት በቃ እና ሁሌ ቼክ ታደርገኛለች እና አንዳንዴ ስሜን ሁላ ጠረጴዛው ላይ መስታወት ነውና አሁን ወሉ ይዞርስ አሁን ወደው አባራ ይገባል አናፍሹ ስለምትለኝ ደግሞ በሩን ስከፍተው ተመልሶና ግራ ገባኝ ከዛ መጨረሻ ላይ ምን ዘዴ ያደረኩ እንዴ ሁሉ ጊዜን ጠረጴዛ እንደዚህ ከማረግ ይሄ በኦቨር በስጄዴ ማጽጃው ለምን አላጸዳውም ብዬ ጠረጴዛውን አንዴ ስለው ሳብ አርጎ ቸኮሌቶቹን እንትን ውስጥ ማቅጃው ውስጥ ክትት ከዛ በኋላ ለቀስኩ ሴትዬ ብትመጣ ነው የበላሁት ነው የሚመስላት ወይኔ አምላኬ በቃ የት ውስጥ ልግባው ምን ውስጥ ልፈትሸው መክፈቻውን አላቀውም ምኑን አላቀውም ከዛ ጠረጴዛውን አነሳው ሰንዮቹን አጣጣኩ ወለወልኩ ብታት አታምኝም ሀቡ ሶፋ ስር ቁጭ ብዬ እየየን በቃ እየየን አቀለጥኩት ወዴው መጣሽ ማዳሜ ምን ሆንሽ ቤቲ ያለችኝ በጣም መልካም ሰው ናት እግዚአብሔር ይስጣት እና ምን ሆንሽ አለችኝ ወይኔ ቸኮሌት አለችኝ አረብኛ ብዙ አልችልም ያው አንዳንዴ እንግሊዘኛ ሞክራለሁ አይ ዶንት ኖ ዌር ጎ ከዛ ምን አድርገሽ ነበር እኔ ካላሸሽ አልቀጣሽም ከዋሸሽ ግን እቀጣሻለሁ አለችኝ እሺ ምን አድርገሽ ነው አለችኝ አይ በቃ ይሄንን ከሞለውል ብዬ ጎማውን አሳዩት ከፍቼ እንደዚህ ሳረገው በቃ ይዞሽ ተሰወኬ ችግር የለም አለችና ከፋፈተችና ወጣች አሳየችኝ ለሌላ ጊዜ አየሽት እንደገባ አትስነፊ ጨርቁን ጥብ አርገሽ በደንቡ ላርገሽ አስጂ ያለች እንዲያለማመደች
ካውያም ሸሚዝ ሳቃጥል ባሏ ባንክ ቤት ነው የሚሰራው። በቃ ያው ሴትዮዋ ጥሩ ስለነበረች በእርግጥ ልክ ስትጮህብኝ ይለቀዋለሁ፣ ካውያውን እደነግጣለሁ፣ አለቅሳለሁ ምናምን። በዚህ መሃል እንደዛ ስንል ልክ 1 አመት እንደሆነ በደንብ ለመድኩ። በቃ በደንብ ለመድኩ። ልጆቿም ጓደኞቼ ሆኑ በቃ ምናምን አሉ። ከዛም በኋላ 2 አመት ሆነኝና ኢትዮጵያ መጣው። ወዲያው ግን በዚህ መሃል አቡዬ የአባቴን ታሞ ነበረ፣ አስተካከልኩኝ። የሸጠውን ቤት ለማስመለስ ጥረት ላይ ጀመርኩ ምናምን በቃ ነገሮች ሁሉ ጥሩ እየሆኑ መጡ። እስከ 2 አመት $150 ነበር በእኛ ጊዜ ስትሄጂ እና $150 በጣም ብዙ ነው በዛ ሰዓት ማለት ነው። ከዛ እንደዛ አድርጌ 2ኛው አመት ላይ ደርሼ ስመለስ የሆነ እንዴት ነው አደኩኝም፣ ብርም አለኝ። ያው ትንሽ ፈንዳ ማለት ጀመርኩ ማለት ነው። ሚውት ነሻቡ አይ ማሪ ባሌን ቴብሉን እዚህ ጋር አርገው እያልኩት ነበር። ራፍ ላቀርብ ነው ቴብሉን እዚህ ጋር አርገው እያልኩት ነበር። እሺ እኔን መስሎኝ እሺ የጠየቅሽኝ መስሎኝ እና ከዛ 2ኛው አመት ላይ ትንሽ እንዴት ነው ወደ 16 17 እየሆንኩ መጣው ማለት ነው። ከዛ ስመጣ 2ኛው አመት ላይ እንደመጣው ዱባይ የምትሰራ ልጅ ብዙ አመት የሰራች በጣም ታላቅ ነች በእኔ ምናምን እናቷ ቤት መጣች። እኔ ልጇ ቤት ነው የምሰራው፣ እሷ ደግሞ እናቷ ቤት ነው የምትሰራው። ከዛ የሆነ ቀን ምን አለችኝ፣ እሷ የመጣችው ታርጌት አርጋ ከዱባይ የመጣችው ቤይሩት $150 ስለሚከፈል መታ ለመጥፋት ነው የመጣችው። ገባሽ? አሁን እዚህ ጋር ነው ትምህርቱም የሚጀምረው ታሪኩም። በዚህ አጋጣሚ እህቶቼ እንዳትጠፉ ብቻ የሚሆነው ልነግራችሁ ነው። እና ከዛ በኋላ እንትን አለችኝ ማለት ነው። እስኪ እህቷ ሌላ ቦታ ነበረች በውጭ የምትሰራ ጠፍታ ማለት ነው። ከዛ ትመጣለች። እኛ ቤት ስትመጣ እኛ ሁሌ በር ይቆለፍብናል። ግን እኔ 2 አመት በር ሲቆለፍብኝ አላውቀውም። ተቆለፈብኝ ብዬ አላስብም። ኖርማል ነው። የትም አልወጣም፣ ምንም አልልም፣ ምንም አላቅም። ለኔ ኖርማል ነው። ቲቪ ያለው ስራዬን እሰራለሁ፣ ጨርሳለሁ። ሴትዮዬ እንዳሰረችኝ አይደለም የሚሰማኝ። ሴትዮዬም ጥሩ ናት፣ እበላለሁ፣ ጠጣለሁ ምናምን እላለሁ። ከዛ እሷ እናቷ ቤት ስትመጣ ካርድ ያው በወር አንዴ ነው የሚሰጠን። ያቺ ካርድ ደግሞ አጭር ናት። ቶሎ አውርተን ነው የምንዘጋው። ያው ደግሞ ልጅም ስለነበርኩኝ አባቴ ጋር መደወል ፈልጋለሁ፣ እናቴ ጋር ላለው፣ ከዛ እህቴ ጋር አሉ ምናምን ብቻ ሁሉም ጋር መደወል ስፈልግ ሲያልቅ በቃ አለቅሳለሁ። ከዛ ምን አለችኝ የሆነ ቀን፣ እኔ የምልሽ አሁን እዚህ እህቴ ጋር እኮ ብንሄድ ማለት ነው እንደፈለግን ስልክ እንደውላለን አለችኝ። እንዴ ከዛስ በኋላስ አልኳት። በኋላስ ማዳም ጋር እንመለሳለን? አዎ እንመለሳለን፣ ምን ችግር አለው? ደውለን እንመለሳለን አለች። ከዛ ግራ ተጋብቼ እያለው በዚህ መሃል የሆነ ቀን እቃ ቆሜ እያጠብኩ ጠዋት ላይ ነው፣ ወደ 1 ሰዓት ላይ ነው። ድንገት ወደኩ፣ ወደዋ ላይ ፌንት ሰርቼ ወደኩ ማለት ነው። ከዛ ሴትዮዬም አልነበረችም፣ ወዲያው ልጇ ነበር። መጣችና ምን ሆነሽ ነው ብላ ስታይ በቃ ፌንት ሰርቻለሁ። ወዲያው በአምቡላንስ ይዘውኝ ወደ ሆስፒታል ሄዱ። ከዛ ሆስፒታል ሄድኩኝ። በአስቸኳይ ሰርጀሪ፣ ይሄ ምራራ ነው የሚባለው፣ ምራራ ሐሞት ይሉታል በአረብኛ። በአማርኛ ምንድነው ሀቡ? ይሄ ሐሞት ጠጠር ነው፣ የጠጠር ስብ ነው፣ ምንድነው የሚባለው? የሐሞት ጠጠር ምራራ ይሉታል እነሱ። እና ግን እኔ ምራራ ሲሉኝ እንደ ትርፍ አንጀት ነበር የመሰለኝ። በኋላ ነው በሰዓቱ እንኳን ፌንት ስለሰራው አላስታውስም። ከዛ ለሴትዮ ወዲያው በአስቸኳይ ኢትዮጵያ ኤምባሲ አሁን ደውለሽ አንቺ በኤጀንሲ በስትክክል ከሄድሽ ሰርጀሪ ከመሰራትሽ በፊት ኤምባሲው መፈረም አለበት። ያመጣን ማለት ነው ኤጀንሲያችን። አዎ ትደረግ ማለት አለባቸው። እኔ ደግሞ አጋጣሚ እንትን የሰራሁት ዓርብ ዕለት ነበር ወደኩት። ቅዳሜ ሆነ ማነው ቅዳሜ ነበረ፣ አልነበሩም
ኤምባሲ ተደወለ ስልኩም አይነሳም። ከዛ ዶክተሩ በዚህ 2 ሰዓት ውስጥ ሰርጀሪ ካልተሰራች ልጅቷ ትሞታለች አላት ማለት ነው ላሰሪ። ከዛ ማዳሜ በጣም ጥሩ ነበረች። በቃ እኔ ሪስክ ወስዳለሁ እፈርማለሁ አለች። እንዴ ከዛ ሁሉም ልጆቿ ምንም እንዴ አይሆንም ኤምባሲዎቿ መተው ሰኞ ተጠብቆ ኤምባሲዎቿ ኤጀንሲዎቿ መተው እስካልፈረሙ ድረስ ሪስክ ውስጥ ነው የምትገቢው አላት። ባሏም ልጆቿም ማለት ነው። በፍጹም ኤምባሲ ሳይሆን ኤጀንሲ ነው። ኤምባሲ ምን አገባው? ኤጀንሲ ልን ነው። ኤጀንሲ አንዳንዴ በህጋዊ ስትሄጂም ራሱ ጥቅም አለው ሀቡዬ። ትክክል። አነሰም በዛም ግን ያው ግን አድካሚ ነበር። ብዙም ሰው ምናምን ስላለ ብዙም አይነሳም ኤጀንሲ ቁጥር። በርግጥ ግን ያው መቼም እንዲያርገን ነበር ለማለት እንኳን ይሆንሻል። ከዛም በኋላ እሷ በቃ ትሰራለች ወሰነች። 4 ሰዓት የጨረሰ ሰርጀሪ ማለት ነው። በቃ ልክ ሲስቡት እንትና ለማለት ነው የሐሞት ጠጠሩ እንዲሁ እስከ ከረጢቱ አይደለም መውጣት የነበረባት ውስጤ ፈሰሰ ማለት ነው። ስበው ሲያወጡት ፈነዳ ውስጤ ማለት ነው። አንጀቴ ውስጥ ማለት ነው። ከዛ መጀመሪያ ሰርጀሪ የተሰራውት ከላይ እዚህ ጡቴ ስራ አካባቢ ነበረ ያወጡት ስበው ማለት ነው። የሐሞት ጠጠሩ ወጣው። ከዛ ልክ መሃል ላይ ሲሆን ማደንዘዣው ላይ ነቃሁ ማለት ነው። ነቃው በቃ አለቀ። ማደንዘዣው 4 ሰዓት ነው የጨረሰው ሰርጀሪው። ከዛ ነቃው ሲሳፉኛ ቃለው እንደዚህ በቪዲዮ እያየሽ ነው። ደግሞ ዶክተሮች አሉ 4-5 ዶክተሮች ጋውን ለብሰው ፌንት ሰርቼን የገባሁት የት ልሁን ምን ልሁን ራሱ አላቅም ነበር። በጣም ደንግጫለሁ። ማደንዘዣውም አለ ማልቀስም ይሁን ምንም ይሁን ብቻ አላቅም። የሆነ እንደብድን የሆንኩት ብቻ። ከዛ መርፌ ምናምን ወግተው ለማስተኛት ሞከሩና ሰርጀሪውን ጨረሱና ተመልሰን በቃ እንትንቢ ይሄ ውስጥሽ ክድራ ነው ያለው እና ያኔ ክድራ ማለት እንትን ይሄ ምንድነው ሰላጣ ጎመን ምናምን ነበር የምበላው እንደዚህ ነገር። ያው እንደሄድሽ ይሄ ጃምቦ የሚሉት አለ አይደል ሳንዱች ምናምን የሚያረጉት እንደዛ አይነቱን ያው እኛ በሾች ታውቂያለሽ አንላመድም ቶሎ ለመብላትም ስጋውንም ሁሉንም ነገር ቶሎ ለመብላት አትላመጅም። እና 2 ዓመት ሙሉ ሰላጣ ምናምን የሆነ ነገር ነው የምበላው። የምግብ ችግር የለባትም ሴትዬ። ግን እኔ በራሴ እሱ እኮ ጤናማ ነው እኮ ሰላጣና አትክልት ምናምን ማብዛት እኮ ሄልዚ ነው። ሀቡዬ ግን ለሰውነትሽ ደግሞ የስጋ ቪታሚን ያስፈልጋል። ሰውነቴ ውስጥ ያለው የስጋ ቪታሚን 0 ደርሷል። በቃ 0 ገብቶሻል። ውስጥሽ ሐሞት ብቻ ነው የሚሆነው ክድራ በበላሽ ቁጥር። ሁልጊዜ ጎመን ሁልጊዜ ታቡሌ ነው ታውቁት አላችሁ አረብ ሀገር ያላችሁ ሁሌ ታቡሌ። እንደውም አንዳንዴ ከብዙን በሻይ እየነከርኩ በለዋለሁ። ከብዙ ይጣፍጠኝ ነበር በሻይ ስበላው። እና እዛ ሀገር ደግሞ በጣም ነውር ነው እንዴ ከብዝ በሻይ እንዴት ነክረሽ ትበያለሽ? ከብዝ ባዶን በላሽ ማለት ቺስ ከሌለው በእነሱ ልክ በእኛ ደረቅ እንጀራ እንደመብላት ነው። ደስ አይላቸው እና አትቢ እንደዚህ ነውር ነው ትለኛለች። እንደዚህ ቺዙን ደግሞ አንለምደውም እኛ ታውቂያለሽ ቶሎ አንለምደውም እንደሄድን። መጨረሻ ላይ ደግሞ ይዤው የሄድኩት ፍርፍር የማረገው እንደዚህ የማረገው የለም። ገብቶሻል። ተደብቄም ነው የሄድኩት። በብዙ ሀስል ነው የደረስኩት ቤተሰቦች እንዳይከለክሉኝ ማለት ነው። ከዛ መጨረሻ ላይ እንደዛ አለ ተመልሰን ውዶቼ ኮፒ ሊንክ እያደረጋችሁ አትርሱ። ኮፒ ሊንክ እሺ ፕሊዝ ኮፒ ሊንክ አታቋርጡ። ኮፒ ሊንክ አድርጉ። መነጽር የቲክታክ ምልክት መነጽር የቲክታክ መነጽር እየሰጣችሁኝ ኮፒ ሊንክ እያደረጋችሁ የቲክቶክ ምልክት እየሰጣችሁ እሺ አትርሱት ኮፒ ሊንኩን። ቴንክ ዩ እሺ ማሬ ቤትዬ ቀጥይ ማለት እሺማ እሺ። ከዛ በ15 ቀናችን ነው ምናምን ተመለስን ወደ ቤት ማለት ነው ጨርሰን። ከዛ ሰላም ሆነ። ከዛ በኋላ ሴትዮዋ ነገረችኝ እኔ ርስቆ ስጄ ነው እንደው ብትሞችብኝ ኖሮ እንዴት እንደማረግሽ እውነት ፈጣሪ ወደኛል። በቃ 40 ደቂቃ ምናምን ነበር የቀረሻለች ቢፈነዳ ኖሮ ውስጥ ማለት ነው። ከዛ መጨረሻ ላይ ልክ በመጣን በሳምንታችን ደግሞ መልሼ ፌንት ሰራውባት ማለት ነው። ከዛ እንደገና ድጋሚ ይዘኝ ስትሄድ እንዴ በስማም እንዴት ነው ነገሩ ብለው ለካ
ከስር ስበው ሲያወጡት ለካ ወደ አንጀቴ የፈሰሱ የተወሰነ ጠጠር ነበሩ ያልተለቀሙ አንጀቴ ውስጥ ማለት ነው። ከዛ እንደገና የቱጋ ሰርጀሪ አረጉኝ መሰለሽ እዚህ እምብርቴ አካባቢ ከፍ ብሎ እዚህ ሆዴ አካባቢ ጠቅላላ በቀጭን አንጀት ውስጥ ባለው ውስጥ መርፌ ተደርጎ እሱን ለመልቀም ለበሳም ማለት ነው። ከዛ አሉ እንደዛ እኔ በፍጹም ሁለተኛው ሰርጀሪ ላይ እንኳን በደንብ ስለማቅ አንቺም ፈርም ያሉኝ እኔ አልፈርምም ሰርጀሪም አልሰራም አልኩኝ። ከዛስ እዛ ላይ ተኝቼ ማስበው ምንድነው ለአባቴ ለእናቴ ቤት ጀምር ያለው ወንድሞቼን ወደ ትምርታቸው እየመለስኳቸው ነው ፕሮሰስ ላይ ነኝ ገብቶሻል እየላኩ ነው ቤተሰቤ ብትን ብሎ ነበር ተደናግጠው ማለት ነው። ከደና ትምርታቸው ላይ ግማሹ ሊስትሮ ጀመረ ግማሹ ምናምን ትምርታቸውን ትተው ምናምን ማለት ነው ታናናሾቼ። አንዷ ታላቄ ብቻ ናት እህቴ እኔን ያሳደገችኝ እሷም በትዳር ነው ያለችው ያው ማገዝ አልቻለችም እነሱ ሌሎች 4 ወንድሞቼን ማለት ነው። እና እነሱ ደግሞ እንደዚህ ስራ ሰርተው ያቁም በደና ነገር ስላደጉ እንትናሉ በቃ ደነገጡና በቃ እናቴ ደግሞ እንደዚህ እንትነች ይሄ በቃ የክፍለ ሀገር ሰው ነች ቤት ውስጥ አይደለም እንደዚህ ነግጅ ልትያት ቀርቶ ወጣ እንኳን ጤፍ እንኳን ገዝታ አስፈጭታ አታውቅም። ከክፍለ ሀገር መጣች እኛ እንትን የተወለድነው ጎንደር ነው የተወለድነውና መጣች ወለደችን እሷ ሁሌ ስቲል ለዘመናት ስትኖር እዛ ጎንደር ሁሉ ጊዜ የምታስበው ልቦ ያለው አገሯ ነው ገጠር ውስጥ ገብቶሻል። የሆነ ሰዓት ብድግ ብላ እንደው በቃ ላሞቹን አፈቁኝ ሄዳለው ነው ምናምን በጣም ፋይት እያረገ የሚያሳድገን አባታችን ነው። ሁመራ ይሄዳል ሰሊጥ ያሳርሳል ከባህር ዳር ጎንደር ሁመራ ንግድ ይነግዳል ምናምን እና ጥሩ ፖዚሽን ላይ ነው የነበረው አባታችን። ከዛ ምንድነው ሀፕን ያረጋው በመሃል እዛ ሁመራ እርሻ ትራክተር እያረሱ ሳለ አስማ አለበት እያረሱ ጓደኞቹ ወደ ከተማ የገባ መስሏቸው በረሃ ላይ ትናንት እንደም አብራጅራ ምናምን ሲል ወንድሜ እያዳመጥኩት ነበር እያለቀስኩ ነበር ትዝ ብሎኝና ጓደኞቹ ወደ ከተማ የሄደ መስሏቸው ትታው ሲሄዱ እሱ ደግሞ አስሙ አፍኖት እዛው በረሃ ላይ ይቀራል 3 ቀን ሙሉ ማለት ነው። ከዛ ሲጠፋባቸው መተው ሲወስዱት ወባም ይዞታል እንደገና ደግሞ እዛ ላይ እንዳለ ንፋስ መጥቶ የሱን ሳሊጥ ብቻ መርጦ ወሰደበት ንፋስ ማለት ነው ተከምሮ ነበር። ከዛ ታመመ ጠፋብን 2 አመት ጠፋብን አባታችን የት እንዳለ ማለት ነው ጠፋብን። ያው ሞቷል ብለው ግማሾቹ ያረዱናል እኛ ተስፋ ነበረን። እኔ ያደኩት ወደ ደብረ ብርሃን አዲስ አበባ መጥቼ ነው በ8 አመት የሲስተር ያሳደገችኝና አፈላለግ ነው። ከዛ ሲመጣ ግን ምንም ማያቅም 3 አመት ነው 4 አመት ነው አልጋ ላይ የሆነው ማለት ነው ታሙ። ከዛ በኋላ ግን ምንድነው የሆነው በቃ ስታስታመም እናታችን እሱን ያለውን ዕቃ ሁሉ መሸጥ ጀመረች ማለት ነው። ስጋ ቤት ነበረን ቢሎ አልቀረም መክተፊያ አልቀረም የተሸጠው በቃ። ከዛ በቃ እሷ ደግሞ ከገጠርም ቢሆን ከደና ቤተሰብ ስለመጣች መቋቋም አልቻለችም። ሁለተኛ ደግሞ ወላጆቿ ቤተሰቦቿ ጤፍ ምንም እያመጡ ሲያግዙን አባቴ ይሰማዋል እንደዚህ አርገህ መጀመሪያም ልጃችንን ወስደህ አገባ ከተማ ኖራለው ብለህ እንደዚህ አኖርካት አሁን ደግሞ ችግር ላይ ጣልካት አሁን ደግሞ ወይ ልጆችን አታግዝ አላ አይደለ በቃ አይረዱሽም ገብቶሻል። እሷ ደግሞ እንደውም ይሄ ኖሬ ማለት እናታችን ስራውን ብታግዘው አንዳንዴ እውነት ምላችሁ እህቶቼ ስታገቡ ባሏን የምታግዝ ሴት ስራ እንኳን ባይሆን በሞራል ካገዘች ቤቱ ይቆማል። ሴት ናት ደግሞ ቤትን የምታቆመውና እናቴ በቃ አልቻለችበትም። ኢቭን ወጣ ሽንኩርት መግዛት አትችልም አባቴ ነው ይዞ የሚገባው። እሷ ቤት ውስጥ ያለው ነገር ታረጋለች ምናምን ሰራተኛ እንኳን እንዲቀጠር አትፈልግም። ለልጆቿ ራሷ ነው ሰርታ የምታበላው። ግን የውጭ ነገር ምንም ነው የማታውቀው 1 ብርና 10 ብር ራሱ ለይታ አታውቅም። እና ያ ኑሮ ሀፕን ሲያደርግ ያለው አማራጭ አንድና አንድ ወንድሞቼም አይሄዱም መቼስ አረብ ሀገር እህቴም የራሷ ትዳር አላት። እኔ ጣፍቼ ነው በቃ እንዳልኩሽ የመጣው ታሪኩ ማለት ነው። ስለዚህ በዛ ሲቹዌሽን ውስጥ መመለስ ሳስብ ቤት ጀምሬለታለሁ ድጋሚ እኔ ሄድኩ ማለት ያ ቤት ይቆማል። አስጀምሬዋለሁ ቦታ ገዝቻለሁ እያስተካከልኩ ነው የሸጠውን ቤት በሸጠው ቤት ሲያልፍ ራሱ አባቴ እየታመመ ይገባል ወደ ቤት ገብቶሻል።
ዝም ብለን የሆነች ክፍል ውስጥ ተከራይተው ነበር ያኖርኳቸው። የተከራዩትም እኔ ከመጣው በኋላ ነው። እነሱ ጥቅልል ብለው አባቴ ሳይቀር ገጠር ሄደው ነበረ። በ2 ዓመት ውስጥ እኔ መለስኳቸው ያን ሰርቼ ማለት ነው። አባቴንም አምጥቼ አሳክሜ ምን ብዬ ብዙ ነገር ማድረግ ቻልኩና አሁን እኔ ተመልሼ ከሄድኩ አባቴ ተመልሶ በሽታ ላይ ሊወድቅ ነው። እናቴም ሁሌ ልጆቿንም ብትወድ በቃ ልጆቼን ይዤ ገጠር ልሂድ ልትል ነው። ወንድሞቼ ደግሞ የከተማ ኑሮ ለምደዋል፣ መሄድ አይፈልጉም ወደ ገጠር ተመልሰው። ከዛ በቃ ስለዚህ ያለኝ አማራጭ አለመሳፈር ነው። እንደው ማዳም እባክሽ አትመልሽኝ አልኳት። እሺ በቃ እንዳልመልስሽ ከፈለግሽ ሁለተኛው ሰርጀሪ ይሰራለች ማለት ነው። አሁን ወደ ታሪኩ ስመልሳችሁ እንዳልመለስ የሆንኩበት ምክንያት ማለት ነው። ከዛ መጨረሻ ላይ እሺ አልኩኝ፣ ተደረገ። እግዚአብሔር ይመስገን። ያው ብዙ ፍርሃት አለብኝ፣ ገብቶሻል። ማታውቂው ሀገር ሰርጀሪ ስትሰሪ ኩላሊቴን ሁላ የሚያወጡብኝ መሰለኝ። እዚህ ጋር ደግሞ እዚህ ስር ነው አሁን የምትቀደጂው ሲሉኝ እዚህ ምንድነው እምብርቴ አካባቢ ሲሆን ደግሞ ጭራሽ ፈራው ማለት ነው። ከዛ ተደረገ፣ አለቀ፣ በሰላም አለቀ። 3 ወርተኛ ሆስፒታል። ቶሎ አላገገምኩም ነበር፣ ልጅም ስለነበርኩ ተጎድቼ ስለነበር። ከዛ ዶክተሩ ስጋ ቪታሚን ውስጥሽ የለም፣ ስጋ መብላት አለብሽ ከዚህ በኋላ ክድራው እንዳለ ሆኖ አትክልቱ እንዳለ ሆኖ ስጋ መብላት አለብሽ አለኝ። እሺ ብዬ ከዛ ራሴን ማጠናከር ስጀምር ልክ በመሃል እየተሻለኝ መጣ። ግን እንዳታሳፍረኝ ሌላ ሰው አመጣች። እኔ እስክድን ብላ ያው ፓርታይም የምትሰራ ምናምን አመጣች ማለት ነው። እና እሷን ስታመጣት እኔ ውስጤ እየፈራ መጣ። እንዴ የሆነ ቀን አሁን እቺ ሴትዮ ድንገት ልታሳፍረኝ ነው ካልሰራው፣ ገብቶሻል። ከዛ እንደምሰራ ማሳየት አለብኝ። ደህና ነኝ ስትለኝ ደህና ነኝ ብዬ እስር አድርጌ አንድ ቀን ቤት እየወለወልኩ ቀይ ይሆናል ሴራሚኩ። ከዛ ሰላም ነው ብላ ስትገባ በሩን ከፍታ እንዴ ምንድነው ስትለኝ ቀና ስል ቲሸርቴ ለካ ጥምቅ ብሎ ደሙ ገና እንትን አላለ፣ ደሙ ይፈሳል። እኔ እንዳታየው ነው አስሬ ከውስጥ ደሙ ደርቋል ስትለኝ አዎ ነው ምላት። አላሳያትም። ለምን ያንን ካየሽ ታሳፍረኛለች ብዬ ፈራለሁ። ከዛ በቃ አንቺ እየደበቅሽ ነው፣ እኔ እኮ ለአንቺ አስቤ አይደለም፣ ሂጂ እኔ ብትሄጂም አግዝሻለሁ፣ ቤተሰቦችሽንም አግዛለሁ፣ በቃ አንቺ እንደዚህ ሆነሽ ማየት አልፈልግም አለች ማለት ነው። ባትሰሪም ሂጂ እንትን በይ በቃ እኔ አግዝሻለሁ አለችኝ። ከዛ ድጋሚ ሄደችና ተሰፋ። ከዛ ድጋሚ ፕላስተር ተደረገልኝ። ከዛ ቁስሉ እየጠገነ መጣና አሽረፍዬ ነበርን 3 ወር በጋ ሌላ ቦታ እንሄዳለን። ከዛ በዚህ ማለት አበሻዋ መታለች ብዬሻለሁ። እንግዲህ 1 ዓመት ቆይታለች እና ተለያይተናል። ክረምት የምንሆንበት ቤታችን አንድ ላይ ነው የምንሰራው፣ በጋ ግን ያለያዩናል። ከዛ ስንመጣ ለክረምት ተመልሰን ወደ ከተማ መጣን። ጆኒ የሚባል ሰፈር ነው፣ ታውቁታላችሁ፣ ቤሩት ያላችሁ ካላችሁ። ከዛ እዛ ሆነን በመጣን ያው ደህና እየሆንኩ መጣሁኝ። እሷንም ሳገኝ ደስ አለኝ። እንትን ነች እሷ በቃ ቀልጣፋ ነች። እህቷ ዶሮ ይዛልን ትመጣለች ምናምን አለ አይደል፣ በቃ ብዙ ነገር ስለምታመጣ ደስ ብሎኝ ይበላለው። ስጋውን ደግሞ እንደዚህ አድርግሽ ጠብሰሽ በእንጀራ ብያለች። እንጀራ ይዛ ምናምን ሳይ እንዴ ለካ ይሄም ህይወት አለ እንዴ፣ እንዴት ነው የምታረጉት እያልኩ ጠይቃታለሁ። እኛ እኮ በውጭ ነው የምንሰራው፣ እንደዚህ እኮ በጣም ጥሩ ነው። ታዲያ እናንተ ጋር ለመኖር ምንድን ነው የሚያግደን? ለማዳም ነግረናት ለምን እናንተ ጋር እየኖርን የእሷን ስራ እየሰራን አንመስላቸው? አይ እንደሱ አይደለም ቆይ ትለኛለች። ያችን ለካ ያቺ ከዱባይ መታለች ብዬሻለሁ፣ ብዙ ነገር ታውቃለች። ከዛ የሆነ ቀን እሷ ታች እናቷ ቤት ናት፣ ምሳ ብቻ ነው የሚያገናኙ። ሴትዬ ትፈራ ነበር፣ እሷ የሆነ ነገር እንደምታረግ ትፈራ ነበር፣ ገብቶሻል፣ ትጠነቀቃለች። እና ለምንድን ነው ማዳም ሁሌ እሷ ጋር ማልሆነው? እንደ እናት ነው ማያት ማዳሜን ራሱ በቃ ወዳት። ኃይለኛ ዝናብ ራሱ በረዶ ከሆነ ዝናብ ሲዘን ብቻዬን አልተኛም ሀገር ቤት እና ከልጆቿ ጋር ነው ገብቼ የምተኛው፣ እንደ ልጅ ነው የምታይ። ከዛ ስላት እሺ ዝናብ ሲሆን እንኳን ቢያንስ እነሱ ጋር ሄጄ ልደርላታለሁ። ኖ አይሆንም አንቺ ስለማታውቂ ነው ምናምን ትለኝ። አይገባኝም።
ለካሷ የሆነ ቀን እዛ ዱባይ ልጆች ነበሩ ጓደኞቿ ወንዶች ምናምን ነበሩ ጓደኞቿም አረቦችም ነበሩ ስልክ ስትደውል ትያዛለች ቴሌ ተጣርቶ በኋላ ወይ እንደዚህ ያረገች ተብሎ ይወራል ቤት እኔ አይገባኝም ትርጉሙ ሴትዮዬ ግን እኔ በማላቀው መንገድ እሷን ከኔ ማራቅ ነው የምትፈልገው ነገሩ ግን አይገባኝ ለኔ ደግሞ ልጅቷ በጣም ጥሩ ናት እውነትም በሽታዬን የረሳውባት ታጫውተኛለች ምግብ እህቷም ስትመጣ እንጆይ እናረጋለን መጨረሻ ላይ የሆነ ቀን ትተኝ ወጣጣቅም ከሷ ጋር ሴትዮዬ ልደት ሊሄዱ እናቷ ቤት በቃ ሂጂ ተጫዎች ብላ እናቷ ቤት እኔ እሷ እናቷ ደግሞ አሮጊት ናት የሴትዮዬና እሷ ከዛ እህቷ መጣች እሁድ ነው ምግብ ይዛ መጣች ስንበላዋልን በቃ ደስ አለኝ ከዛ በቃ ቤቲ አሁን ሴትዮ ሳትመጣ ቶሎ ብለን ወርደን ስልክ ደውለን እንምጣ እንሸኛት እህቴንም ትላለች እንዴ ከዛ ቴታ ነው ምንላትና እንዴ ቴታን ችግር የለም ሳሎን ስትሆን ቀድመሽ ውጪ አለችኝ መጀመሪያ እኔ አልገባኝም እሺ በቃ ሸኝተናት እንምጣ አስፓልት እንኳን ብቻ እንደዚህ አላቅም ግን አይረብሸኝም ያም ነገር ገብቶሻል እንደዛ ስለለመድኩት ከዛ ወጣን በሩን ሳብ አርጋ ዘጋችባት ይቺ ሴትዮ ትልቅ ሰው ናት በበረንዳ ወጣ ትጫዋለች ወደው ታክሲ ውስጥ ግብት ታስደረጉኝ ማለት ነው ታክሲ ውስጥ ገባን ከዛ ይዘውኝ ሄዱ ከዛ ስንሄድ እንዴት ነው የምንሄደው ራቅን እኮ ላችኋለሁ አንቺ እንደዚህ እየታመምሽ ልትሰሪ ነው በቃ ሴትዮሽ እኮ ልታሳፍርሽ ደርሼባት ነውና እንዳታሳፍርሽ መስራት አፈልግም ማለችኝ እንዴ እኔ ታዲያ እኮ አሁን የት ነው በቃ ዛሬን አድረን ነገ እንመለሳለን እኔ ጫዋለሁ አልኳቸው በቃ መልሱኝ ወይ ምንድነው ግራ ገባኝ እንዴ ልንመለስ እኮ ነው በቃ አሉና እስከምንርቅ ነው ለቃ የሚጠብቁት ከዛ ከጆኒ የተነሳን የአንድ ሰዓት መንገድ ይሆናል የደረስን አሽረፊ ሰውነቴ ሁሉ ከዛ ተንቀጠቀጠ ምን አለ ስንገባ ማአታ በሻለ ቡና ፍልተው ዳቦ አድርገው ለካ እነሱ እንደሚጠፉ ተነጋግረዋል እኔ አላውቅም መጥፋት ምን እንደሆነ ገባ ከዛ ደስ አለኝ ወይኔ በቃ ቡና ጠጣን ተጫወት ምናምን ከዛ በሉን ይድስል የምን መሄድ ነው ወደው በሁለተኛው ቀን ሰውዩ ባለስልጣን ስለነበረ የሷ ፎቶ የኔ ፎቶ ተደርጎ በመጽሔት ነው ወጣው አገሪቷ ላይ ጠቅላላ ማለት ነው ጠቅላላ ኢንተርቪው ተደረገ ሴትዮዋ ራስ ወጣ እኔ ከዛችኛዋ ችግር የለብኝም ከኔ ጋር ማለት ነው እሷ አጣቀም ትንሽ ልጅ ናት ኤምባሲ ነኝ ይጠይቀኛል ያቺኛዋ የራሷ ጉዳይ ይቺኛዋን ብቻ አምጡልኝ እኔ ምንድነው እንትን ማለት ፈልጋለሁ ላውርድ ነው እኔ ሰርጀሪም ተሰርቼ ስለነበረ ሪከርድ ስላለባት ሴትዮዬ ትጠየቃለች ገብቶሻል ሞታ ነው የጠፋች ነው የምትባለው ለዛ ነው በጣም ያፈላለገችኝ ማለት ነው ከዛ እንደዚህ ተብሏል በፖሊስ ልታስይሽ ነው ወይኔ ከዛ ምን ይሻላል ተደበቂ ሳምንት ደበቁኝ ማለት ነው እነሱ ይወጣሉ ይገባሉ ምን ይላሉ ከዛ ደበቁኝ እኔ ቁጭ ብዬ እዛው እየበላው እየጠጣው ነው ግን በዚህ መሃል የሆኑ ወንዶች ምናምን ይመጣሉ ማሪ አታቁም ይሰማኛል እዚህ ጋር ነው ኦፕን ኪችን ስለሆነ እየሰማዎች ነው የሚሄደው አታቁም አይ ዋጣጣም ከዛ መጨረሻ ላይ በቃ በሳምንቱ ማዳም ቤት አስገቡኝ ማለት ነው ማዳም ቤት አስገቡኝ መስራት ጀመርኩ ከዛ ልክ ወር ሲሆነኝ ብቻ እየመጣች ያው ግዴታ ኢጃዛ ቤት መሄድ ስላለብኝ ብሬንም ይዘውኝ ይመጣሉ ማታ ይዘውኝ ይመጣሉ እሁድ ከዛ ውዬ መልሰው ደግሞ ማታ አድሬ ማለት ነው እንጂ ቅዳሜ ማታ ይዘውኝ ይመጣሉ አድሬ እሁድን ውዬ ደግሞ ማታ ይመልሱኛል ሴትዮዬ ጋር በታክሲ ወስደው ይመልሱኛል ምናምን ከዛ መጨረሻ ላይ እንደዛ እያልን መጥፋቴ ምንድነው ከዛ
ደሞዝም ስትቀበል ያው እኔ ነኝ ዋናዋ እህቷ ነኝ ስላለቻት እሷ ናት የምትቀበላት እና ለ2 አመት በዛ ሁኔታ ቆየው ማለት ነው። በዛ ሁኔታ ቆየው። ከዛ እሺ በቃ ልደውል ስላት ምንም ይዤ ስላልመጣው ቁጥር ምናምንም ይዤ ስላልመጣው የሆነ ቁጥር ነበርና እሷ የምታቀው ታቅ ነበር። እሷ የምታቀው ቁጥር ነበር። ሶ ኦሬዲ ተዘጋጅታ ስለወጣች በቃ እሺ አባቴ ጋር አስደውይ ቤተሰቦቼ ጋር እንኳን አስደውይ ስላት እንዴ ደወልሽ ማለትማ ባሻራሽ ፖሊስ ይዘናል ትለኛለች። እንዴ እስከ ትንሽ ጊዜ እስከምንሰራ እስከምንቋቋምማ ፖሊስ ይዘናል ምንም ጋር መደወል የለብሽም ትለኛለች። እኔ እሷ ምን ትሰራ ምን ያድርጉ አላቅም ብቻ እዛ ሰርቼ ወር አንድ ቀን ውዬ በመምጣቴ ራሱ ደስተኛ ነኝ። ብሩ ምንድነው የት ደረሰ ነው ምንድነው አልላትም። እንዴት ነው ደሞዙም ስላት $450 ነው ለካ ያስገባችኝ እሷ። ስራ ጎበዝ ነኝ ቋንቋ እችላለሁ። እዛ $200 አርጋልኝ ነበር ሴትዮዬ 450 ነው የምትቀበለው። ዶላርም በሰዓቱ አላቅም ምንም ስንትም እንደሆነ። ከዛ ብርሽን እያጠራቀምኩልሽ ነው አሁን ኢትዮጵያ ከላክን ከደወልን ፖሊስ ስለሚይዘን ነው ዝም ብለን እናጠራቅምና አገራችን ሄደን የሆነ ቀን ስንያዝ ሄደን እዛ ሆቴል እንከፍታለን ትለኛለች፣ ሱቅ እንከፍታለን ትለኛለች፣ የሆነ ነገር እናረጋለን ነው። በዚህ መሃል ግን በቃ የቤተሰቦቼ ነገር አልተዋጠልኝም። የትም እንዳለው ራሱ እንትና አይታወቅም። እኔ ይሄን ብቻ ስላት ከደወልሽ እንደዚህ ነው ትለኛለች። ሙህም ሳሳጥረው ያው እህቶችም ሊወጡ ነው እንቅልፍ አለባቸው። ብቻ አድካሚ ነው በዚህ መሃል ያለው። መጨረሻ ላይ ምን ሆነ እግዚአብሔር ሲያወጣኝ ከሷ ማዳሜ ጋር ሆኜ በቃ እኔ አሁን ትደውልላታለች እና የዛለ ሳትወስደኝ ቀረች። ደሞዜን ሰታኛለች ጠቅላ በቃ እኔ ጀበል ልሄድ ነው ስለዚህ መታ ስለምትወስድሽ ጋይስ ይቆራረጣል እያሉ ነው። ኮፒ ሊንክ አድርጉ ፕሊዝ። ይቆራረጣል ጋይስ። እሺ ኮፒ ሊንክ አድርጉ። ዩቲዩብ ላይ ሳይው ሰላም ነው። ኮፒ ሊንክ አድርጉ። ኮፒ ሊንክ ፕሊዝ። ኮፒ ሊንክ ቴንክ ዩ። እና የቲክታክ መነጽር ታርጌት ላይ ያለውን የቲክታክ መነጽር ስጡኝ። መነጽር የቲክታክ ምልክት መነጽር አለቻ እሷን ቴንክ ዩ። እሺ ማሬ ከጤ ግን ማለት ነው አበሻዋ አንቺ ኢጃዛ ቤት በወጣሽ ስራ በሄድሽ ሰዓት መዳምሽ ቤት ባለች ሰዓት ለምን አትደውይም ነበር ቤተሰቦችሽ ጋር? አውቃ እኔ ምንም ነገር እንድነቃ አትፈልግም፣ ምንም እንዳቃ አትፈልግም። ድፍን ነው ያረጋችው ድፍን። ቤትዬ ይቆራረጥም እያሉ ነው። ሰላም ነው። እሺ እሷማ እንዴ ቤተሰቦቼ ጋር ደወለች ማለትማ ብር ልትልክ ነው። ገብቶሻል? አሃ ብር እንዳትልኪ ነው እንጂ ደሞዝሽ እሷ ጋር ስለሚቀመጥ። አዎ እናንተ አበሻን አግቶ ማለት እኮ ነው። ይሄ እኮ ማግት ነው በጣም። ለምንሽ ደሞዝሽን እሷ ከሆነች የምትቀበለው ቤተሰቦች ከደወልሽ ፖሊስ በአሻራ ይዘናል ብላ ካስፈራራችሽ ታስጠፋሽ ለፍላጎትሽ በእንደዛ አይነት ሁኔታ ካስጠፋችሽ ይሄ ማገት እኮ ማለት ነው። እና እኔ እኮ ለእህቶቼ ትምህርት ለመሆን እኮ ነው። አሁን እኮ ሁሉም እሷ ጋር ተናገሪ ብዙ የማዳም ቤቶች አሉ። ለምን ካንቺ አንድ ሰው ትምህርት ካገኝ እኔ ማውራት ምንም እንደዚህም ስፔሻሊ አልፈለኩም። ሀቡዬ ሪስክ ነው። ታሪክሽን ስታወሪ በየቦታው ነው የሚያሳድዱሽ። ገብቶሻል? ልክ ወንጀል እንደሰራ ሰው እኔ ግዴታ የለብኝም የማዋሸትም ግዴታ እውነቱም የመናገር ግዴታ የለብኝም። ፈልጌ እህቶቼን ላድም ብዬ እስከመጣው ድረስ ማለት ነው። ግን ሞራልሽን ይነኩሻል። አሁን ቅድም ራሱ እየጻፉ ነበር ያው ሀቡ ስለምትቆጭ አታንቡ ስለምትይ አዎ ጣራ ግድግዳ እያየሻው ስለምትይ አንቺ ደግሞ ከዚህ ጾምሽ ጋር ልብሽ ደርቆ ለሰው እንደዚህ መከራሽን እየበላሽ እኔ ሌላ ሀስል አልሆንብሽም። እኔም ታሪኬን አውርቼ በሚመጣው ሪስክ ወስዳለሁ እንጂ ይሳደባሉ፣ ያንቋሽሻሉ። አሁን ቅድም አስደፈረች እንዳትደፈር በቃ አጸያፍ ነገር ይናገሩሻል። አሁንም ቀጥሉን በመይና ወደ ታሪካችን እንመለስ ማለት ነው። ያ ለዛ ብዬ ነው 2 አመት ሙሉ ያላወራሁት አንቺ ቤት መጥቼ ቁጭ ያል ጓደኞችሽም እየመጡ ወዳጆች እባክሽ አስተማሪ ነው ለሚጠፉትም እባክሽ ንገሪ ስላሉኝ ነው እዚህ ታሪኩ ማሪ። ከዛ እንደዛ አረገችኝ። አሁን ማን ያምናል? 2 አመት 3 አመት ቢሆን ነው። እኔ እንደው ምንሽ አንዳንዱ ስለማያምንም ምንም ስለማይል
እንዲሁ ሳሳጥርልሽ ነው። በጣም ብዙ ብር ነው እንግዲህ ምጭ $450 ወደ $500 አርጋልኛለች ሴትዮ። ይወዱኛል ደግሞ ማዳሞቼ። $100 ሲባዛ አሁን ምንዛሬ 140 ነው። ስለዚህ 70 አዎ ከዛ እንደዛ ብዬ እኔ ግን የረበሸ ብሩንም አለመላኬ ሳይሆን በቃ አባቴ ተመልሶ ገጠር ገብቶ ይሆን አባቴ ድጋሚ ታሞብኝ ይሆን ምንም በቃ ምናምን ያ ነው ጭንቀቴ። እንደው ከብሩም አልፎ እሷ ደግሞ እንደዚህ ካረገን ፖሊሲ ይዘናል አሻራችንን ነው የምትለኝ። ስለዚህ አንቺ ምንድነው የምትሰሪው ስላት እንዳንቺ ብላ ማታ ከተማውን እንዳላየው ማታ ይዘውኝ መተው 3 ሰዓት ማታ ነው ይዘውኝ የሚወጡት። ማታ ይዘውኝ ሄደው ከእህቷ ጋር ማታ ነው ይዘውኝ የሚወጡት። ገብቶሻል? ያ ስመጣ ቤቱ ንጹህ ነው፣ ጽድት ያለ ነው፣ ምን ያለ ነው፣ ፋፋ ያለ ነው። ምንም የማየው ነገር የለም፣ ምንም ነገር የለም። ማንም ሀበሻ አይመጣም። እኔ ስመጣ ኢጃዛ ቤት አንዳንዴ አምሽታ ስትመጣ ስራ ነው ትለኝና ጓደኞቿ ጋር ሄዳ እንደዚህ አርግልኝ ጨሳን ምንም ይላሉ። የምፈልገውን አርጋ ይመጣሉ ከእህቷ ጋር እኮ። አንቺ ከሌሎቹ ጋር ኢጃዛ ቤት ከሚሉ ልጆች ጋር ቴንኪው አፍሪካ ሁላችሁም የቲክቶክ ምልክት መነጽር ስጡኝ፣ አካውንቴን ፕሮቴክት ለማድረግ ነው። ቴንኪው። ልንገርሽ አንድ ነገር፣ አንቺ ሌሎቹ ኢጃዛ በሌላ ቀን በተለየ ቀን እንድትወጪ የምታደርገው ሌሎቹ እንዳይመክሩሽ ነው። አይደለም እንዳይመክሩኝ ማለት ነው። ብቻዋን ነው ቤት የተከራየችልኝ፣ ሌላ ሰው እኛ ቤት ውስጥ የለም። ብቻዬን ትንሽ ቤት ይዛ ብቻሽን ተከራይታለሽ አይደለም? እዛው ኢጃዛ ቤት ሆኖ ያንቺ ረፍት ቀን በሌላ ቀን እንዲሆን አድርጋ ነው። ቴንክ ዩ ኢትዮጵያን። ይኸውልሽ ሀቡ እሷ አቅም ስለነበራት እኔ ብሬ በዛ ሰዓት ይኸውልሽ በዛ ሰዓት ይሄ ለምሳሌ 4-5 ክፍል በአንድ ኢጃዛ ተከራይተው 7-8 ነው የሚኖሩት። ገብቶሻል? ከዛ በኋላ እንደ ኩሽና ሆና እጥፍ ብላ የተሰራሽ ቆርቆሮ የምትመስል ነገር የአረብ ሀገር እንትንም አትመስል ቤትም አትመስል ትንጥዬ ሽንት ቤት አላት። አንድ አልጋን ያላት ሶፋ ምናምን የለውም። እሷን ብቻ በጎን እንደ ኩሽና አድርጋ ከልላ ይሄ እኔ መኝታ ቤት ነው ማንም እንዳይገባ ብላ ቆልፋ ማን ይውጣ ምን ይውጣ አያዩም። አበሾች ስመጣ የአበሻ ድምፅ እሰማለሁ፣ ሲያወሩ ሲጫወቱ እሰማለሁ። እኔን ግን ቆልፋብኝ ስለምትወጣ ቲቪ ዝም ብለሽ እዚህ አበሾች አሉ፣ ሱዳኖች አሉ፣ ሶሪያዎች አሉ፣ ይደፍሩሻል። እነዚህ ጋር እንዳሰሚ ምናምን ሰው ከመጣ ካንኳኳ ዝም በይ አጥፍተሽ መብራት ፖሊስ ነው የሚሆነው ትለኛለች። አጥፍቼ ዝም ነው የምለው እስክትመጣ። ሀቡዬ አሁን ኢጃዛ ቤት ስትሆኚ 5-6 በትንሹ እስከ 7 ሰው ነው አይደል አንድ ላይ የሚከራዩት? 10 ምናምን የሚከራያል። አዎ እንደዛ ነው። በኋላ ላይ ነው ያው እሱን እመጣልሻለሁ ታሪኩን። እሷ ግን በጣም ብልጥ ስለነበረች ትልቅ ናት፣ በእድሜ ብልጥ ናት፣ አቅምም ብርም አላት። እህቷም ብር አላቸው። እህቷም ብቻዋን እንዱ ተከራይታ በቃ በአጠቃላይ ስራቸው ይሄ ነው። ምንድነው የሚሰሩት ማለት ምን? አይ ከማዳም ቤት ልጆች እንዲህ ፈዘዝ ያለ ሰው ካገኙ ያመጣሉ። ኢትዮጵያን ከማዳም ቤት ፈዘዝ ያሉ ልጆችን ምናምን እያስጠፉ በእነሱ ነው የሚሰሩት። አዎ ከዛ ደግሞ ያው እንግዲህ ፈጣሪ ወቅላቸው። እኔ በሳቱ ያየሁት ነገር የለም። ሁሌ እንዳማረባቸው ነው። ሁሌ ቆንጆ ናቸው። እኔ በክሎሮክስ እጄ ተላልጦ ሲመጣ ንፍርቅ ብዬ ስመጣ ቫዝሊን ምናምን ትገዛለች። መዳም ናቸው። መዳም ቤት አይሰሩም ማሬ። እነሱ እኮ መዳም ናቸው። መዳም ጥፍራቸውን ይሰራሉ፣ ፀጉራቸውን ይሰራሉ፣ ሞሮኮ ባዝ ምናምን ይገባሉ። ማሳጅ ብቻ እንኳን ነው የሚመስሉት። ከዛ እኔ ስመጣ እንኳን ሽርጤን እንኳን አላወልቅም ከማዳሜ ጋር ስመጣ ሽርጤን እና እኔ ደግሞ ምንም አይሰማኝም። አንዳንዴ ቤተሰብ ሁሉን ነገር ሰጥቶ ሲያሳድግሽ ደግሞ ኬርለስ ነው የምትሆኙ። ገብቶሻል? ያን ልልበስ፣ ይሄን ልብላ፣ ይሄን ላድርግ፣ ይሄን ልሁን አልልም። ብቻ ታርጌቴ ከዛ ህይወት አባቴን አውጥቼ ምን ላይ መድረስ እንዳለብኝ ነው እንጂ አያጓጓኝም። እና አንዳንዴ በጣም የሚያማምሩት ቢጃማዎች አሉ። የቤሮት ልብስ ኳሊቲ ነው በነገራችን እና ፈሽ ብለው ቁጭ ብለው ያው አንዳንዴ ይኸውልሽ በዚህ $1 እንገዛውልሽ በዚህ $1 እንገዛውልሽ ትለኝና በቃ የሆነ ከለሩን ራሱ ማልወደው አይነት ከለር እና ግን ደስ ይለኛል። እሱም ለኔ ትልቅ ነገር ነው። በቃ እንደዛ እያረው ግን እነሱ ሀበሻ እንዳላገኝ ያችን እጥፍ ያለች ቤት አንድ ሽንት ቤት ነው ያለች። ሽንት ቤቷና አልጋው የገጠመች ናት። የገጠመች ቢያት እሷን እጥፍ ብላ ለብቻዋ ከፍላባት እንግዲህ አላቅም ያኔ ስንት እንደምከፍል እዛ ቤት ሙስታሂል ሰው ሊገባ ሙስታሂል።
ጭራሽ ማለት ነው። እንዴት አላውቅም አልኩሽ እኮ ሀበሾች ይበላሉ፣ ይጠጣሉ፣ እንጫጫሉ። ከዛ ሀበሻ ድምፅ ሰስማ ስለ ዝም በያቸው ሱዳን አሁን እነሱን አገኘሻቸው ማለት ሱዳን ያስደፍሩሻል፣ እንደዚህ ያረጉሻል። እኔ ደግሞ በህይወትሽ ምን ትፈሪያለሽ ብትይ ወንድ በቃ ይሄ በቃ እንደዚህ የምትዩ ነገር እፈራለሁ። ሁለተኛ ነገር ደግሞ አባቴ ሁሌ የሚለኝ ልጆቼ ተርቤም ለምኜም አሳድጋቸዋል። ስፔሻሊ እኛ ሀገር ሴት ልጅ ልክ እናንተ ወልዳችሁ የመጣችሁ ቀን እኔ እናንተን አልነካም ራሴን አጠፋለሁ ነው የሚለን ሁሌ ማለት ነው። ማለት ያለ ጋብቻ ከወለዳችሁ ነው። ያለ ጋብቻ ወለድሽ ማለት እኛ ቤት በቃ አባቴ ታዩ ሌላ ነገር ታዩ እኔ ሞትባችኋለሁ ነው የሚለን ሁሌ ማለት ነው። እኔ ልጆቼ ብትመረቁ ደስ ይለኛል፣ ብታጌጡ ደስ ይለኛል፣ ሁሉን ነገር ብታገኙ በምድር ላይ ደስ ይለኛል። ከምንም በላይ ግን እኔ ከእናንተ የምፈልገው ጋውን ለብሳችሁ ባይ ደስ ይለኛል። ግን ከምንም በላይ የምፈልገው እኔ እናንተን ቆሜ ሽማግሌ ተልኮ ካልዳርኩ አባቴ የለም ብላችሁ ሰርዙኝ ነው የሚለን ሁሌ። ሁለት ነን ሴቶች ብዬሻለሁ። ትልቋ በክብር አገባች ወጣች፣ እኔን አስተማረች። ገብቶሻል? በጣም ትልቃለች፣ የሁላችንም ታላቅ እኔን አስተማር። ሌሎቹ 4 ወንዶች ናቸው። ከወንዶቹ ለወንዶቹ ችግር የለበትም አባቴ። እኔን ግን ሁሉም ወንዶቼ ወንድሞቼም ልክ ወንድ መጥቶ እንኳን ጮክ ብለን ካወራን በቃ በካራቲ ነው የሚያነጥፈኝ አባቴ። ወንድሞቼም ራሱ ትምህርት ቤት ትንሽ ካረፈድኩኝ ታዩ ግን ቂም የለብኝም፣ ምክንያቱም እኔን እየሰሩኝ እንደሆነ ይገባኛል። እንደዚህ በቃ አትሳፈጭም፣ እንደዚህ በቃ ወንድ የሚባለው ነገር የተሰጠን ኢሜጅ ለኛ ለሴቶቹ እህቴ አግብታለች። የኔን ግን በቃ ምን ብዬ ልንገርሽ ሳይኮ በጣም እንትን ብለናል። ክላስ ውስጥ እንኳን ስቀመጥ ወንድ አብሮኝ ከተቀመጠ እንግዲህ የከተማ ልጅ ነኝ አይደለ? ታወራለሽ ምን ትያለሽ? ወንበር ቀይሬ ከሴት ጋር ነው የምቀመጠው እዛ ድረስ ማለት ነው ከልጅነቴ ጀምሮ። ወደ ታሪኩ ስንመለስ እዛ ክፍል የተዘጋ በር አለ፣ እንዳታናግሪያቸው ሱዳን ያስደፍሩሻል ምናምን ትልሻለች። ድንገት እንኳን ቢያዩሽ ቢመጡ እንኳን ወስደው እንዲሁ ነው ወንድ ነው ስለምትለኝ እኔ ደግሞ ፈራለሁ ጭራሽ ማለት ነው። ምን እንደሚያረጉ ጓደኞቿ የሆኑ ማዳም ቤት ይስሩ ምን ይስሩም ሀበሻ ራሱ ስቲል ብዙ እንዳለ አላቅም። ከእህቷና ከሷ በስተቀር ሀበሻ ራሱ አይቻላቅ። ገባሽ? ከዛ የዛ ቀን ፈጣሪ ሲያጋልጣት ሴትዮዬ በቃ እኔ ሊሄድ ነው እንትንና እሷ ቆየች። ስትቆይ ለምን እኔ በቃ በጊዜ ነው ዛሬ የሚሄደውና ማታ ድረስ እሷን አልጠብቅም ውጪ ትለኝና በረንዳ ላይ ቁጭ አርገኝ በቀን ነው ጀበል ትሄዳለች። ያው በቃ እኔ በውጭ ነው የምሰራ ምንም ሪስክ የላትም ብሬን ሰታኛለች። ጀበል ማለት ጀበል ገጠር ሊሄድ ነው ልጆቹን ይዤ በጊዜ እስከ ማታ እሷ እስከምትመጣ አልጠብቅሽም። ስለዚህ ቆልፋ መሄድ አለባት። በውጭ ስለምሰራ አታምነኝም። ገብቶሻል? አዎ አያምኑም። መዳሞች ውጪ ጣፍቶ የሚሰራ ቆልፋብኝ እንዳትሄድ ደግሞ እኔ በውጭ ኢጃዛዬ ስለሆነ ወሬ ስለሆነ ልወጣ ስለሆነ ቆልፋ መሄድ አትችልም። ይችኛዋ ልጅ ትቆጣታለች ያስገባች። ገባሽ? ስለዚህ እስከምመጣ ድረስ በረንዳ ላይ የትም እንዳትሄጂ ጠብቂያት ብለን ቁጭ ማለት ወጣ። ከዛ ያን ሁሉ ብር ስሰራ ያን ሁሉ ዓመት ምን ገዛችልኝ? ይቺ ትንሿ ጠቅ የምትለው ስልክ ማለት ነው። እሷን አድርጋ እንዴት ነው ፎቶ ስታነሽባት ሚሞሪ ፉል ትላለች። ይቺ እሷ በቃ ከሷ ምንታንስ ትንጥዬ ነበረች ቀይ። ካሜራ ግን የለውም። እንደዚህ አይነት ስልኮች ካሜራ አላቸው እንዴ? አላት የድሮ አንድ ሚሞሪ የምትይዝ አንድ ፎቶ። ኦኬ ቴንክ ዩ። እና ያው እነሱ ሳምሰንግ ምናምን ያዙትና ቁጭ ስል እንኪ በቃ ለቀኑ ሙሉ በኤርፎን ያሰሙኛል ሙዚቃ መዝሙር ምናምንም እንደዚህ። ያኔ ደግሞ ስካይፕ እና ፌስቡክ ነው እንጂ እንደዚህ ዋትስአፕ ምናምን ብዙ አልተለመደም። ገናኛ የቤት ስልክ ባለበት ሰዓት ነበር የወጣሁት። ከዛ እንደዛ አድርጋ ያችን ስልክ ሰታኛለች። ያለችው ደግሞ የሷ ቁጥር ብቻ ነው እና አላቅም። ከዛ ቁጭ ብዬ ሳለው ደውልላታለሁ ስልኩ አይሰራም። ከዛ በሌላ ሰው ደወለ። ያቆምሽው እኮ ሴትዮሽ ወጣ። አንቺ ኢጃዛ ስለነበረ ሴትዮሽ ጀበል ልትሄድ ስለነበር በሯን ቆርፋ በረንዳ ላይ ቁጭ ብለሻል። ኢጃዛ ቁጭ ብዬ ደወልኩላት። ማን ነው መጥቶ የሚወስድሽ? እሷ ናት መታ የምትወስድሽ? እሷ። አዎ
አንቺ ራስሽ በታክሲ መሄድ አትችይም ወይ? ታክሲ ካየውማ ሰው ላይ አይደል እንዴ? አስፋልት ላቅ አይደል እንዴ? ሰው ላቅ አይደል እንዴ? ዋናው ታዲያ እምልሽ ኦኬ። እኔ ደግሞ ለዛ ሳይሆን የሚወስደኝ መታ የምትወስደኝ ለእኔ ለደህንነቴ ነው የሚመስለኝ። ኢቭን እንዲህ አይነት ሀብን እንኳን ከተፈጠረ የትም እንዳትሄጂ እዛው ጠብቂኝ ነው የምትለኝ። ጠብቂያት በመጣች ሰዓት ነው ይዛኝ የምትሄደው። ትደፈሪያለሽ እያለች እያስፈራራች። ፈራለሁ። ሰው ያየሁት ሁሉ ፖሊስ እንደሆነና እንትን እንዳለ እንደሚይዘኝ ነው የማስበው። ምትነግርሽ እኮ እንደዛ እያለች ነው የሞላችሽ እሷ። እና በምን ትጠረጥሪያለሽ? አስቢው። ከዛን እኔ እስቲ በ14 በ15 16 ገና እኮ 18 አካባቢ ነኝ። ገና እኮ ነኝ። ያኔ እኮ ልጅ ነኝ። ነግሬሻለሁ። እድሜን ጨምሬ በሌላ በገጠር ፓስፖርት አውጥተን ጓደኞቼ ጋር ነው የመጣሁት እኮ እያልኩሽ ነው። ከዛም ተጠፋፍተን ነው። ገብቶሻል? ቤተሰብ ያላቸው ክፍለ ሀገር ተደብቄ ያው እናቴም እንዳታቅ እህቴም እንዳታቅ እንደዛ ለፍታብኝ እኔ ዩኒቨርሲቲ ነው የምጠበቀው። ገብቶሻል? ሰቃኝ ተማሪ ነኝ ደግሞ እና እኔ ይሄ አፕን እንዳይፈጠር ቤተሰብ ውስጥ በጣም የፈለገ ችግር እንኳን ቢሆን እህቴ እኔ ዩኒቨርሲቲ እስክገባ ነው አንድ እኔ ነኝ የምጠበቀው። ገብቶሻል? በቃ ሴት ነኝ እኔ ዩኒቨርሲቲ መግባት አለብኝ። ምንም ሀብን ቢፈጠር እነሱ ታግለው እኔም ማስተማር ነበር ፍላጎታቸው። እኔ ደግሞ በዚህ መሃል የእናቴን አባቴን ውለታ ሳልከፍል ስፔሻሊ አባቴ ታሞብኝ ነበር ቢሞትብኝስ ሳረዳው ብዬ ተደብቄ ነው የመጣሁት። እና በጣም ልጅ ነኝ። ይሄን ሁላ ነገርም አላገናዝብም። እንደው እውነት ለመናገር ሀቡዬ እንደመጣው እኮ ሴትዮዬ ጋር ማለት ነው ወጣ ስትልልኝ ሶፋና ሶፋ ላይ ወንበር ላይ አስርና ሱዚ ይጫወት ነበር እየናፈቀኝ ማለት ነው። ገብቶሻል? ያን ያክል ነው። እና ልክ ስትመጣብኝ ስፖርት እየሰራሽ ነው ብላ እንደውም አፕሪሼት ነው የምታደርግ። እኔ ግን ጨዋታ ነው የምጫወተው። ይሄ ለውዙን ድቡልቡሉን እፈልግና ቅልቦሽ እጫወታለሁ። ሚናፍቀኝን ጓደኞቼ ሳስታውስ አለቅሳለሁ። ወደ ታሪኩ ማሪ በእናትሽ ከዛ እኔ እሷን በቃ ትደውይላታለሽ። ከዛ ቁጭ ብዬ ብደውል አታነሳም። ከዛ በሌላ ስልክ ተደወለና ሌላ ስልክ አላውቅም የሷን የማዳሚን ብቻ ነው ስልኬ ላይ ያለው። ከዛ ሄሎ ስል አረ እንደዚህ ተይዛለች፣ ቤታችሁ በፖሊስ ተከቧል እና እንዳመጪ ብላሻለሽ፣ እዛው ጠብቂ ብላሻለች አሉኝ ማለት ነው። እንዴው ያልኩ እዛው ቆሜ እኔ እኮ ከሴትዬ ወጥቻለሁ። ለማዳሜ ስደውላት እንዴ መመለስ፣ ለማዳሜ ደግሞ በፖሊስ ተይዘናል ማለት ወረቀት እንዳለሆነ ነው የምንሰራው ተደብቀንም ቢሆን። ገብቶሻል? ፖሊስ ምንድነው ማላቅም፣ ምን ተያዘም ማላቅም፣ ምንድነው ማላቅም። ብቻ እሷ ጀስት እዛው ቁጭ በይ እንዳትወጪ ነው ያለችው እሷ መልክቷ ማለት ነው። ገብቶሻል? በኋላ እያለቀስኩ ሴትዮዋም አላነሳችልኝም። እሷንም ግራም ገባኝ። ወጥቻለሁ። ማን ያዳምጠኝ? ዝም ብዬ ወደ አስፓልቱ ሄድኩኝ። ጫማዬን ሁላ አውልቄ በባዶ እግሬ እያለቀስኩ ወይ እያልኩ በቃ እንዳበደ ሰው ማለት ነው። ከያዘ ደግሞ ፖሊስ የሚያዘኝ ብዬ በቃ ሲሄድ የሆነች አበሻ ወይኔ ምን ሆነሽ ነው እናት አለችኝ። ምንም አልኳት። ደግሞ ፈራኋት መልሼ ደግሞ ማለት ነው። ነነነ ቆይ ተረጋጊ አለችና ተመልሳ ጫማዬን ስታይ የሆነ ስሊፐር ነገር አድርጌ ነው የወጣሁት ራሱ። ከዛ እንዴ ተረጋጊ ምን ሆነሽ ነው አለች። እዛው ሃይላንድ ውሃ ገዛችልኝ። ሃይላንዱን ውሃ እንኳን ስትሰጠኝ የሆነ ነገር አፍዛኝ ወንዶች ጋር የምታስገባኝ ሁላ ነበር የመሰለኝ ማለት ነው። ፈራኋት ልጅቷን ለምን እንደምትረዳኝ ሁላ ማለት እንዴ ምንድነሽ ምናምን መጠየቅ ጀመር። እንዴ አይዞሽ እስኪ ተረጋጊ ምን ሆነሽ ነው? ለመጀመሪያ ጊዜ እንዳይነት ሰው ሲገጥመኝ ቁጭ በይ የት መሄድ ፈልገሽ ነው አለች። እንደው በፈጠረሽ ሰፈሩ አሽረፍዬ ይባላል እንዲህ የምትባል እህት አለች። ከዛ ስሟን ስነግራት እኔ አሁን ስሟን መናገር አልፈልግም። ስፔሻሊ ጥሩ ህይወት ላይ ነው ማለት ሰው አንቺ ችግሩ ካለፈልሽ በኋላ ኦኬ ችግር የለውም። ከዛ እንዲህ አይነት ስም ስነ እንዴ ይቺ ዱርዬ ደግሞ አንቺንም ማገኘችሽ አለች ልጅቷ። በስማ እንደው በእኔ ይሁንብሽ እኔ ልግደልሽ የፈለገ እኔ ቤት ነው ይዤሽ የሚሄደው። ኧረ ዝም በይ አንቺ ምንድነው እንዴ እሷ እኮ ስንቶ እንደው እሷ ስትፈልግ እንደው እንኳን ነገርሽኝ አሁን አሲዘን ኤምባሲ ማነው ኤምባሲ ወስደን እናሳስራታለን አሉ ማለት ነው። እንዴ የምን መታሰር ነው የምታወሩት? ነው ያበድኩኝ። ከዛ ኧረ እባክሽ አንቺ ቤት አልሄድም። ምንድነው የምፈልግ? እኔ ማዳሜ ጋር ደውይ ተመልሽ ማዳሜ ጋር አንቺስ በምን አምንሻለሁ ማለች። ተገዘተች። እሺ በር ላይ ሁኝና
ጓደኞቼን አይተሽ ከፈራሽ ትመለሻለሽ እንሂዳለች። ቤቱ አጋጣሚ ቅርብ ነበረ። ከዛ ወሰደች። ስትሄድ ሙስሊሞችም ነበሩ ክርስቲያኖችም አሉ። እንደዚህ አጋጣሚ ደግሞ ረመዳን ነበር እንደዚህ ሊያፈጥሩ እነ ሳራ ምናምን ይባላሉ ጓደኞቼ። እና የኛን ደግሞ ጾም ስለነበር እንዲህ ተጠባብቀው ነበር የሚበሉት ከኢጃዛ ሲመጡ ማለት ነው። ከዛ ሾርባ ሰርተዋል ምናምን። ግማሾቹ ደግሞ ክርስቲያን አሉ ነጠላ ለብሰዋል ምናምን። ለነሱ ለሙስሊሞቹ ዶሮ ሾርባ ምናምን ተሰርቷል፣ ለነሱ በየአይነት ተሰርቷል። ሳያቸው በቃ አይዞሽ አትፍሪ ያሉኝ። እኛ እንደዚህ ነን ታሪኩን ንገሪን አሉ። ነገርኳቸው፣ አመንኳቸው። ሁሉም በቃ እንትን ናቸው፣ ጥሩ ልጆች ናቸው። ከዛ በጣም አዘኑ። በቃ እናስይዛታለን ተረጋጊያሉ። እሺ አልኩ። እሺ ብርሽስ አሉኝ። ይኸው እንኩ ብር ይዣለሁ ብዬ ወዲያው ሰጧቸው። ስንት ብር ነው ይሄ? $500 እኮ ነው አልኩ። አዎ እንዴ የስተዛሬውስ ብርሽ እሷ ጋር ነው። አይ በቃ እናመጣዋለን ምናምን ተባለ። ያንን ብር እንዴ ያዡ በቃ ያዡ አሉኝ። መጨረሻ ላይ እንደገና ማጣራት ተጀመረ። ሴትዮዬ ጋር ቀርቶ ሌላ ስራ አስገቡኝ። ሌላ ስራ ገባው። ሲያፈላልጓት እሷ በቃ ምንም በሰዓቱ እነሱም ያው የህይወት ሩጫ ነበረባቸው ምናምን ማስያዝ አልቻሉም። እሷም ሰው እንዳገኘኝ ስላወቀች እንደተነቃባት ስላወቀች ሰፈርም አድራሻም ጠይቃ መኖር ጀመረች። ጠፋች ብቻ ከአካባቢው ማለት ነው። ከዛ መጨረሻ ላይ ፌስቡክ ምናምን ከፈቱልኝ። ሌላ ስልክ ገዙልኝ። $450 ይዣል ነበረ። ከዛ እንዴ እኮ ብዙ ብር ነው ስልክ ይገዛላሉ። ስልክ $200 ገዙልኝ። በዛ ሰዓት ትልቅ ስልክ ትገዢ ነበር። $200 ገዙልኝ ምናምን በቃ አሳዩኝ። ፌስቡክ ተከፈተልኝ ምናምን። ከዛ ቆንጆ ስራ ጀመርኩ ምናምን በቃ ደህና ህይወት መስተካከል ጀመርኩ። ራሴን አወኩኝ። እንደገና ቤተሰቦችን በፌስቡክ ምናምን አፈላልጌ ብር መላክ ጀመርኩና ከዛ እኔም ቤት ተከራየው ቆየው። ወደ 4 ዓመት ሰራው። ቤቴንም ጨረስኩ። ሁሉንም ነገር በቃ የሚያስፈልጋቸው ነገር አደረኩ። ከዛ እንደዚህ ስል 23 24 ይሆነኝ መጣ። ማአት ሰው ጀናጀን ነበር ሀቡ። አሁን ይሄንን ላወራ የፈለኩት በዚህ አጋጣሚ ሳይው በቃ እንዴ አይ በቃ ያኔማ ሰለጠንኩኝ። ራሴን መከራየት ጀመርኩ። ቤት ቆንጆ ስራ ነበረኝ ምናምን። ስልክ ገዝቻለሁ። እንደነሱ ፀጉሬን ወጥቼ ሰራለሁ ምናምን። በቃ አርጊሌ ማጨስ ጀመርኩ ምናምን። በቃ እንደ አዲስ ፈነዳው። ስራዬን ጨረስኩ። ቤተሰቦቼን አገዝኩ። እኔ በቃ ደግሞ ያው ማለት በልብናንኛ ሺሻ ነው። አዎ ሺሻ የሚጨሰው። ኦኬ ሺሻ አርጊሌ ነው የሚባለው። አርጊሌ ነው እኛ የምንለው። ሺሻ የሚባለው ሌላ ነገር ስለሆነ ሺሻ እንደ ሌላ ነገር ነው የሚቆጡት። አርጊሌ ግን ኖርማል እንዴት ነው ነይ ቡና ጠጭ ስትባይ እንደምትጨሹ ነው። ቤሩት ምንም ችግር የለውም። ኢቭን አሁን ማዳሞቻችን ራሱ በጣም ስንግባባ በሰዓት ነው የምሰራው። ከዛ በኋላ ማዳም ቤትም ወጣው በሰዓት ቅዳሜና እሑድ ቤቴ ሆናለሁ። ከሰኞ እስከ ዓርብ በፓርታይም ነው የምሰራው። ገባሽ? ፓርታይም ግን ፓርታይም እየሰራው ጉልበቴም ሴቭ ሆነ። ቪታሚኖች መግዛት ጀመርኩ። ጤናዬን መጠበቅ ጀመርኩ። ራሴን መጠበቅ ጀመርኩ። ነገር ሁሉ ገባኝ። በቃ ከዛን በኋላ እንዴት ነው እሷን ባልበቀላትም አሞኬ ለማለት ሞከርኩ። እሷን ለማግኘትና ምን ላይ እንደደረስኩ የ2 ዓመት ብሬም አለ። ገብቶሻል? ከዛ እኔ ካምዳውን እስከመሆን ኑሮዬ እስኪረጋጋ ምናምን ብዙ ነገር። ከዛ በዚህ መሃል ግን ያው ልጅነት ስለነበር አርጊሌም ሲያጨሱ ያምረኛል። ሀቡ ዋና እንሂድ ሲሉም ያምረኛል። ምንም ሲሉም ያምረኛል። አይ ስለዚህ እንዴ እኔ በቃ ለምፈታ አይደለም ለቤተሰቦቼ ይኖራል። አሁን ትልቅ ልጅ ነኝ። 22 ሆኗል እድሜ። ስለዚህ በቃ ፈታ ማለት ጀመር። ጆኒ ይባላል። ያው ቤሩት ያላችሁ ታውቁታላችሁ። ዋና ተጀመረ። ፍሪዝ አደረኩ። ፓካውት መልበስ ጀመርኩ። ቁምጣ መልበስ ጀመርኩ። ጆኒ ማን ነው? ሁሉም ልብናን የሚያውቀው ጆኒ ማን ነው? ጆኒ ነው ያልሽው? ሰፈሩ? ሰፈሩ ነው። ያው የጎረምሳ ስም መስሎኝ ይቅርታ። ጆኒ ሲባል አይ አይደለም። ጆኒ አልባህር የሚባል አለ። ሀዝምዬ አለ ምናምን ማኛ መዝናኛ ነው። ኦኬ እሺ። ከዛ ፌስቡክም ስላለን
ፌመስ ሆንኩኝ፣ ፖስታለሁ፣ ጽፋለሁ ምናምን። ከዛ ወንዶች ሁሉ መንጋጋት ጀመሩ። አሪፍ አሪፍ ፎቶ ፖስታለሁ ምናምን። ከዛ እስራኤል አይቀረኝ፣ አሜሪካ አይቀረኝ፣ ምን አይቀረኝ መጀናጀን ጀመርኩ ማለት ነው። አዎ እንዴ ከዛማ እስከ ዛሬ ራሱ ቆጨኝ ማለት ጀመርኩ ማለት ነው። ግን በዚህ ባል አንዲት ብር ነው እንዳልክም ኢትዮጵያ ምትጀናጀናለው የሰራዋትን ሰርቼ ምን ይሰጡሻል? ምን ይጠቅም? ብር ይልኩልሻል አይደለም? እጫወታለሁ እንደ ፈታት ያለሽ በቃ እናወራለን፣ ተደዋውለን ታወሪያለሽ፣ እንጫወታለን። ልነግርሽ እኮ ነው። ከዛ እንዲህ ስል መጨረሻ ላይ እንትን ተዋወቅኩ ማለት ነው። ኒውዮርክ ያለ ሰውዬ ተዋወቅኩ ማለት ነው። ጅንጀና ተጀመረ። ከዛ ከፌስቡክ ላይ ነው መጀነጅኛቸው። በፌስቡክ ሜሴንጀር እንወስዳለን። ከዛ ቁጥር እንቀያየራለን፣ ኢሞ እናወራለን። ኦኬ ኢሞ ግሩፕ አለን እንዴ? ግሩፕ አለን፣ እናወራለን ምናምን። አቡቴ እንጂ ጃዛ ቤት ማለት ነገር አለ። ገባኝ እኮ ገባኝ። ግን እኔ ላይክ አንድ ሀገር ላይ ብትሆኑ ይጋብዝሻል፣ ብር ይሰጥሻል፣ ትጠቀሚበታለሽ። ሌላ ሀገር ያለ ለወሬ ብቻ ልብሽ አይወርድም? ከአስሩ ጋር ወይ ልብሽ መውረድ። በዛ ሰዓት እኮ ሰው ናፍቆኝ ከስንት ነገር ወጥቼ እኔ ምንም ይሁን ሀበሻ ብቻ ይሁን ወሬው እኮ ነው ደስ የሚለው በዛ ሰዓት። የብርማ ችግር የለብኝም። ገባኝ። ከብሩ ችግርማ አልፌ እኮ ሀበሾችን እንደዚህ እንዳንቺ ማገዝ ማንም አሁን ቤሩ ለብጠይቂን ያላገዝኩት። ከዛ በኋላማ ኤምባሲ መከራከር ብር ፓርት ታይም መዳም ቤት እየሰራሽ የምታመጪውን ብር ከማዳም ቤትማ ጨርሼ ከዛ ደግሞ ፓርታይም ስትሰሪ ብሩ ቆንጆ ነው እኮ። እሱ የመዳም አይደል? ፓርታይም የመዳም ቤት ሄዱ ማጽዳት እኮ ነው። ፓርታይም ምንድን ነው? አዎ እንሰራለን። ከዛ በኋላ እንዲህ ሲታመሙ እናዋጣለን፣ እናሳፍራለን። እንደዚህ ኤምባሲ የሚሰቃዩ ልጆች እንደዚህ ቼክ እያደረገ እየሄድን እንጠይቃለን ምናምን። እዛው ግሩፕ ጀመርን። ከዛማ በቃ እንትን ሆንኩኝ፣ ጠነከርኩኝ፣ ቋንቋ ማወኩኝ። ያው እንዳልኩሽ ብርም ሴቭ አደርጋለሁ ለጄም ካርጎም ምንም መላክ ጀመርኩ። እንዴት ነው ህይወት ገባኝ። ከዛ በኋላማ ገባሽ እንትን። ከዛ ግን ሳስበው አይ በቃ እኔ ሀገሬ ልግባና ማግባት አለብኝ ብዬ ወሰንኩ ማለት ነው ለራሴ። እንግዲህ በዚህ መሀል 24 25 እየሆነኝ መጣ ማለት ነው። ይሄን ሁሉ አመት ስሰራ ማለት ነው ገባሽ። ከዛ ተዋወቅን። የሆነ ነገር ፖሰተ። ምንድነው ትዳር መልካም ነው ምናምን የሚል ነገር ፌስቡክ ላይ ፖሰተ። አዎ ከዛ ኮመንት አደረኩኝ መልካም ትዳር ወንድሜ ምናምን ብዬ ስጽፍለት BRRD ብሎ ነው የጻፈው እና ምጻረ ቃል ነው እና አልገባኝም። ከዛ በሜሴንጀር አመሰግናለሁ ግን አላገባሁም አለኝ። ኦኬ ችግር የለውም ዝም ብዬ ሙዚቃውን ስለምወደው ነው የፖስተትኩ ሲለኝ አይ ባህር ዳር አሪፍ ነች ስለው አሪፍ ነች ምናምን ወይ እስኪ አሳይኝ በእናትህ ሀገሬ ናፍቆኛል ጣና ምናምን እያለ ከልጁ ጋር ወሬ ጀመረ። ከዛ ስንጀምር አይ በቃ እሺ እንትን በይ ስካይፕ ክፈችና፣ ያኔ ስካይፕ ነበር ኢሞ አልነበረም አሜሪካ በዛ ሰዓትና ስካይፕ ክፈች ምናምን ቁጥሬሽን አለ። ቁጥሬን ተላላከ። ስካይፕ ክፈች። ከዛ ስከፍት ሌላ ሀገር ነው ያለው፣ አሜሪካ ነው ያለው። ከዛ እንዴ ይሄ ሰውዬ ማለት ትንሽ ተበሳጨው። እኔ ልጀነጅ ነው አልፈለኩም፣ ላወራውም አይደለም። ምንድነው 9 ጊዜ የምትዋሸው? አንዴ ባርዳር ነኝ አንዴ እኔ እኮ ሀገሬ ናፍቆኝ ነው እንጂ ያንተን አሜሪካ ልጎበኝ አይደለም እኔ እንትን ያልኩ አልኩና ጸጥ አልኩት። ከዛ እሱ መጻፍ ጀመረ፣ ዝም ብሎ መጻፍ ጀመረ። እኔ ለራሴ ከብዙዎቹ ጋር ነው የማወራው፣ እዛም አወራለሁ ምንም። ከዛ መጨረሻ ላይ በቃ እውነቱን ልንገርሽ ነገ ብንቀጥል በጣም ታሪክሽ ያጓጓል። ግን የማይትሙት እያንቀላፋው ነውና ለአንቺ ካለኝ ክብር አንጻር ነው እንዲህ እያንቀላፋው ራሱ ቁጭ አልኩት። ታሪክሽ በጣም ያጓጓል። ደግሞ አይለኛ አሪፍ ቦታ ነው የደረሽው። አሜሪካ የሚኖር ዲያስፖራ አንቺ ቤሩት ሆነሽ ጠብሰሽው ገና እሱ ጋር አዲስ ገና እየጠበሽው ነውና ነገ እንቀጥለዋለን። ውሽ ልጨርሰው ሀቡዬ። እኔ ድጋሚ አንቺ ጋር 2 ሰዓት ስቆም ምስል ይኸው 10 ደቂቃ በቃ ላሳጥርልሽ። እንደገባው ገና አንደኛ አስገባሻለሁ። 10 ደቂቃ በቃ ልጨርሰውና ልውጣ። እሺ ከፈለጋችሁ ሌላውን ነገር ሪቫይዝ እናደርገዋለን። ከዛ በቃ ተጀናጀንን ምናምን አንድ ላይ ነገ አንጨርሰውም ታዲያ። ውይ ሀቡዬ ልጨርሰው በፈጠረሽ። እሺ ከዛ በቃ ተጀናጀንን ምናልን አወራን ምናምን ከሱ ጋር 4 አመት አወራን በስልክ ብቻ። ከዛ ላከልኝ ወርቅ ላከልኝ ብር ላከልኝ ምናምን። በዚህ መሀል ያው ቤሩት ይዘጋጋል በረዶ ምናምን ሲሆን
በኋላ ላይ ጓገጭ አልኩበት። እንዴት ብትንቀኝ ነው? እኔ ብር እንድትልክ ሳይሆን ሽማግሌ ላክ፣ በቃ ሀገሬ ሽማግሌ ላክና ቀይን ጠቅልዬ ልግባ እንጋባ አልኩት። ከዛ ጅር እሺ ሲል ቆይና ብሩን በላከ በማግስቱ እንደውም ለጓደኞቼ ነው የላከው፣ ነው ወረቀት ስለሌለኝ ብሩን በላከ በማግስቱ እዛ ሊብነን መጥቼ ላጫውትሻለኝ ማለት ነው። እግዚአብሔር ይስጥ በል እስካሁን ያስኳትን ድንግልናማ በዝች አትወስዳትም። በቃ እንዳትመጣ አልፈልግም፣ የሰው ሀቅም አልበላም፣ እማላገባውን ሰው ሀቅ አልበላም፣ አካውንት ላክልኝ መልሼ እልክላለሁ፣ ወርቅህንም ብርህንም አልኩት። ኧረ አይሆንም ምናምን አንዳንድ ተባባለ። ከዛንም ያው ሌላ ሰው ሳወራ ስለነበረ ከዛም ሲል እሱንም በሆነ ነገር ያስኩት ምናምን ያው በቃ እሱ ከፈለጋችሁ ቀጥላለሁ ሳሳጥረው ተቦላለግን ቢለምነኝ ከዛ ሌላ ልጅ እንደዚሁ አወራው ተዋወቅን ምናልን በቃ አገርሽ ግቢ ያለኝ ሽማግሌ ላከ ሰርግ ተደገሰ ምን ተባለ ሁሉ ነገር አለቀ። እኔም ሀገሬ በሰላም ገባ። $2000 ከፈለልኝ ኢትዮጵያ እንድገባ። አልታሰርኩም። እቃዬንም ይዤ ምን ብዬ ሀገሬ ገባ። እንዴ $2000 ከከፈላችሁ እስር ቤት ሳትገቡ መግባት ትችላላችሁ? ወረቀትሽን አሰርተሽ መሄድ ትችላለሽ። ማን ነው ለማን ነው የሚከፈለው $2000? ፖሊስ ጣቢያ ወይስ ኤምባሲ? ኤምባሲ ወረቀት አለ ፕሮሰስ ተደርጎ ተከፍሎ መሄድ ትችላለሽ ትኬት ቆርጠሽ። ስለዚህ ለኛ ለኢትዮጵያ ኤምባሲ ነው የሚከፈለው፣ ለኛ መንግስት ነው። በኢትዮጵያ ኤምባሲ አይደለም ገቢ የሚሆነው አይደለም። ኖ ለሴትዮዋማ ቀራማ ያመጣችበት ያቺ $1000 ትሰጣታለች መሰለኝ ፓስፖርቴን ስትመልስ። አንቺ ፓስፖርት ምን አስመለሰሽ? በነጭ ወረቀት አትወጪ አይደል እኮ በሴፓሲ ለመውጣት እሷ ሴፓሲውን ምንም ወንጀል የለባትም ለማለት አይደል ነው። ብቻውን ይሄንን መቼ ሳላቀው ለመውጣት እኮ ከፊል አያገባውም። ብቻ ላይ $2000 ከፈል ማሬ። ሊሴፓሲን የሚሰጥሽ ኤምባሲ ነው። ሊሴፓሲ ማለት ጊዜያዊ ፓስፖርት ማለት ነው። ኤምባሲ ነው የሚሰጠው። ሹ ደኸልሃ ከፊል። ከዛ በኋላ ትሄጂና ደግሞ ፖሊስ ጣቢያ ከወንጀል ነፃ መሆንሽን ወረቀት ታወጫለሽ። አላቅም ብቻ እንደዛ ሆኖ ገባ። እሱን የራሳቸው የኤምባሲው መንዱብ ስለሚጨርስላችሁ ይሆናል ያን ሁሉ ብር $2000 ሁሉ የምትከፍሉት። ስትሰው ሸይቼ እንዴ ይመራት የጠፉ ልጆች በቃ ከዛ ገባሁኝ። እሁድ ሰርጋችን ሊሆን ሙሽራው ጠፋ። ደግሞ ከዛ ተደግሶ አባቴ በቃ አዋረድሽኝ አለ። እሱም ፍለጋ ሙሽራው አይ በቃ እንግዲህ እሱ ከጠፋ ሙሽራው ከቀረ ሌላ ሰው ሱፍ አልብሰንም ቢሆን ትወጫለሽ ተባለን። ሰርጉ ተደግሷል። እንጀራ እየተጋገረ ነው። መጨረሻ ላይ ታጣድፊያለሽ ታሪኩን። ነገ እኮ እሺ ብለሽ እኮ በዝርዝር ብትነግሪን እኮ ደስ ይለናል እኮ። ጥድፍ አደረግሽው። አሁን የትኛው ሙሽራ እንደቀረ አልገባንም። መቼ እንደተጣበሳችሁ ከአዲሱ ሙሽራ ጋር አልገባንም። ከዛ ዲያስፖራ ጋር ተቦላለካችሁ። እሱ ጋር እንዳቆመው ጭንቅላታችን ያለው ያ ሌላ ጠበስኩ። በቃ እንዴት እዚሁ አሜሪካን ሀገር ነው ያለው። አንቺ ማውን አሜሪካ ነሽ? ተጻጽፈን ከዛማ ወሰደኝ አገባኝ። በቃ 5 ዓመቴ ካገባው አሜሪካ ገባው። በቃ አለቀ ታሪክ። አሜሪካን ነው ያለሽው? አዎ አይ ሀውዬ አረ የአሜሪካን ሰው እንደዚህ አያወራም። ጊዜም የላቸውም ማውቀሽ ነው። አረ ቆይ ቪዲዮ ልክፈትልሽ። እሺ ሃው እንዴት አውቃለሁ? ቪዲዮ ቤትሽ ውስጥ አሜሪካ ይሁን አይሁን? አረ ክፈች በትልቁ አርጊ። ውጪና የዋይት ሃውስን አሳይኝ፣ ቤተ መንግስትን አሳይኝ። አምናለሁ። ታምኛለሽ። አረ የኔ አንቺ ደግሞ ስታምሪ እንዴት ቆንጆ ነሽ! ቆንጆ ነሽ ማሻአላ። እና ምን ላይ እየጠበሹ ነው የወሰደሽ? ፌስቡክ ላይ እየጠበሹ ባልሽ ነው የወሰደሽ? ፌስቡክ ላይ ምንሽ ዋናው ይቺ ነገር ከምን ፌስቡክ ላይ ነው ባል የሚወጣው እላቸዋለሁ። የኔም ባል ያው የዛሬ 14 ዓመት ይሄን መሰለ ሸበላ ፌስቡክ ላይ ነው። አሬ ወጣት ምን መሰለ ሸበላ ደግሞ ቃላቸው ነው ቆመው ቀሩ። ስሙ ፌስቡክ ላይ ነው ባል ጀንጂኑ። አሁን ዋናው ነገር ጀንጂኑ አውሩ። የሰው ሀቅ ደግሞ አትብሉ። ካላገባችሁት መልሱ የሰው ሀቅ እንዴ። ከዛማ መጣው ይኸውልሽ ምን የመሰለ ፋፈሽ ያለ ኑሮ ማሻአላ ያለምን ክብር ነው ያሳየኝ አልኩሻል። እሱ እኛም ደንግጠናል አለ። ከዛ ድንግልና ሲያገኝ ደነገጠ። እሱም እኔም ደነገጥ። ኢትዮጵያዊ ነው? አዎ የጎንደር ልጅ ሀገሬ ልጅ ነው። ወሳይ በጣም ደስ አለኝ ኢትዮጵያዊነቱን ደግሞ ስትነግሪኝ። ቃሉን አጥፍም እኮ
ድንግልና ሲያገኝ ደነገጠ። እንደኛም ደነገጥን ሁላችንም። በስማም አከበረሻ የበለጠ እንደና ምላችሁ እህቶቼ የፈለገ እድሜ ቢሄድ ድንግልና ካለሽ ምርጥ ባል ማግባት የምትችው ማርያምን። ኧረ በእናትሽ እንደዚህ አይነት ትምህርት አታስተምሪ እንደ ድንግል ባትል ሴት ልጅ በሁሌም ተፈላጊ ናት። ባይኖራት ራሱ ድንግልና ሁሌም ትፈልጋለች። እኔ ስንት ወንድ እንደገፋ ብታይሆን ልዩ ክብር ይሰጣታል። ድንግልና ሲኖራት ደግሞ በቃ ባልየው የሌለ ያከብራታል አይደል? አዎ እሱ ግን እንደውም እሱ ምንድነው ያለው? እኔ መጀመሪያ በተክሊል እንጋባ ምናምን ብየው እሺ ብለን ጨርሰን ከዛ በጣም ጥሩ ነው ባለቤቴ እና ምን አለ ያው ድንገት ገብቶሻል ድንገት አስወስደሽ ከሆነ ብዙ ነገር አሳልፍ ያለው ዛዝናና ነበር ምናምን እናርግልና በቃ ፈታ ያልኩ ነበር። ፈታ ነው የምለውና ድንገት ልጅ ነሽ የሆነ ነገር ሀፕን አድርጎ ከሆነ ብሎ ኖ እኔ አይመቸኝም በቁርባንማ ምናምን ማለት ሽማግሌ ተልኮ እኔ በቁርባን ካላገባኝ አላገባህም ብየዋለሁ። ገብቶሻል? እኔ አንተ ብር ስለላክ ምን ስላደረክ አይደለም። ሲጀመር እኔ ዋናው ክብር ይበልጣል። ብር እሱ የሚያገኘውን ዶላር እኔ አግኝቼዋለሁ። ገብቶሻል? ቤት ነው ማረገው ለወንድሞቼ ሁሉን ነገር አድርጌያለሁ። አረብ ሀገር ብሰራ አንዲት ብር አላጠፋውም። ያቺ ከይሲ ካጠፋችሁ በስተቀር ማለት ነው። ሁለተኛ ምንም ነገር ማድረግ ስለምችል እኔ ዋናው ለአባቴ ሳይሞት ይችን ክብር ነው ማሳየት የፈለኩት። ገባሽ? ስለዚህ ያችን ክብር ለማሳየት ብዬ ነው ዋናው ትልቁ ታርጌት ያልኩት። እሺ ብሎ ጨርሶ ሽማግሌ ምናምን ከተላከ በኋላ ሁሉ ነገር ሰርጉ በቃ ብርም ላከልኝ ምናምን 5 በሬ አርዶ ነው በቃ ያገባኝ ራሱ በደንብ 5 በሬ። አዎ ማሻአላ አንቺ እዛ ብትሄጂ በቃ የኔ ሰርግ ነው የሚወራው ራሱ ማለት ነው። እና ምን አለኝ እሱ መጨረሻ ላይ ሐሳቡን ቀየረ ማለት ነው። ሰርጉ የተወሰነ ቀን ሲቀረው ምን አለኝ በቃ እኔ እንትን ይሄ ጾም አሁን ለመቁረብ ቀድመሽ መጾም አለብሽ ምናምን የሚሰጠን ቅኖና አለ። ገብቶሻል? እኔ ያንን ጾም ሳላደርግ ቀጥታ ቁርባን ካደረግን እኔ መዳፈር ስለማልፈልግ ቀጥታ ቁርባን ካደረግን እኔ መዳፈር ስለማይመቸኝ አሁን ዝም ብለን እንጋባና ወደፊት እንቆርባለን ብሎኛል። ገብቶሻል? ለዛ ነው እሺ ያልኩት እንጂ እኔ አባቴ ያለኝን ቃል ነው ማክበር የፈለኩት። ከዛ አረ በቃ እሺ ያልኩና ያው ሐሳቤን ቀይር ነበር ሰርጉ ባይደገስ ግን ኦሬዲ እሺ ያልኩት ተስማማን። መጨረሻ ላይ ከተወሰደ በኋላ የሰርግ ሂደት ከተወሰደ በኋላ እንዴ ወይኔ ሶሪ በቃ እኔ እኮ ድንገት ልጅ ነሽ ለሆነ ሰው ሰጥተሽ ከሆነ እንትን ላለመንካት ብዬ ነው ሞራልሽን እኔ ወድጄሻለሁ አገባሻለሁ ግን በዚህ ምክንያት ማጣት አልፈልግም ግን በቁርባን አገባሽ ነበር አለች። ኦኬ ወለድን አንድ ልጅ ቆንጅዬ ልጅ። በቃ ጥሩ እንቅልፌ መጥቶ ነበር እንቅልፌ ጠፋ። ምን ያህል እንደተደሰትኩ በቃ ለራሴ የሆነልኝ ያህል ነው የተደሰትኩት። በጣም እና እህቶቼ አረብ ሀገር ድንግልና ተደግሶ የጠፋውን ጠይቂያት ማሪ ለምትሉ ባለጌ አይደለንም ጨዋነን ጠንካራ አለን ለማለት ነው የገባሁት። በጣም ጠንካራ ብዙ ራሳቸውን ጠብቀው በቁርባንም በስነ ስርዓት የሚያገቡ እህቶችም አሉ። ስለተደበቁ ነው ስላላወራ 2 ጓደኞች አሉ ሀቡዬ በድንግልና ያገቡ 2 ታሪክ ነው። ጎበዞች ጀግኖች ግን አንቺ እኔ እንግዲህ 11 አመት ነው የሰራሁት። በጣም ደስ ይላል መጨረሻሽ በጣም ደስ ይላል። እናቴ ትሙት እንዴት ደስ ይላል። ስለልስተኝ ብዬ ነው ያን ሁሉ ታመሽ ኮንትራት ቤት ኦፕሬሽን ተደርገሽ አበሾች እንደዛ ቤሩት ላይ በድለውሽ ዛሬ ላይ አሜሪካ ትዳር ይዘሽ ወልደሽ መኖርሽ እጅግ በጣም ያስደስታል። የሰው ልጅ መጨረሻው ሲያምር ነው እንደዚህ ደስ የሚለው። እኔ ምልሽ ተደግሶ ይቀረው ግን ማን ነው? ከዚህ በፊት የነበረው ነው እንጂ አይ አልቀረም ፈርቶ ነው አባቴ። ኦኬ ይቀራል ብለሽ ፈራሽ ግን አልቀረም። አይ እኔማ ምኞአለሁ ግን እሱ ትኬት አጣ እንዳጋጣሚ። ግን አባትሽ ነበር ይፈራው እንጂ አንቺ አምነሽው ነበር። አባቴማ በቃ ፈራ እንዴ በስማም አባቴማ በቃ ተንቀጠቀጠ። ምክንያቱም እንዳልኩሽ ነው በጣም ከባድ ባህል ነው። ሰርግ ተደግሶ ደግሞ ሙሽራው ቢቀር አስቢው። ይቺ ድሮ አረብ ሀገር ስትዞር ቆይታ መጣሽ ወንድ የለም ይሉሻል። እንደፈለጉ እኮ ነው የሚናገሩ። የዋህ ስለሆንሽ እኮ ነው ፈጣሪ መጨረሻ ላይ እንደዚህ ጥሩ ባል የሰጠሽ። ከዛ ደግሞ እኔ ባለቤቴን የማመሰግነው ሀቡ ስገባ ቤተሰብ አስተዋውቀኝ ምናምን ስለው አይሆንም አሁን ድንገት እኔ ያልኳቸው አለ
ብልጠቱ ማለት ነው። እንዳይንቁሽ እንዲያከብሩሽ አብረን አሜሪካ ለምን እኛ ጭተንልሃል። እሱ በ15 ዓመቱ ነው ከአሜሪካ የገባው ገብቶሻል። ስለዚህ እኛ አጭተንልሃል እንደዚህ ነው ማናቃትን ምናምን ስለሚሉ እኛ አሜሪካ አብረን ቆይተን ጀስት ፕሮሚስ ለማድረግ ነው የመጣ ነው ስለምላቸው እንዳትናገሪ እንዳትተዋወቂ የሰርግሽ ለተሄጃለሽ አማቾችሽን አክብረሽ ትወጫለሽ። እኔ ጥድፍ ነው የምለው ሁሉንም ለወቅ ስለምን እንዲያከብሩሽ አረብ ሀገር ምናምን እንዳትያለኝ እሻለ የሰርጌ ዕለት ብቻ ተዋወቅኳቸው ከአሜሪካ አብረን እንደሄድንና ሰርግ እንደምንደግስ ነው የሚያውቁት እነሱ ገባሽ። እኔ እንዲያከብሩኝ ወር ማለት ነው እንደዛ ነው። እሺ ከዛም በኋላ አልባነኑም። አረ ከዛ በኋላ ምን ተቀለደ እንጂ ተሳቀ። ምን ካገባኝ በኋላ ሰርጉ እኮ እንዳይረበሽ ነው። አዎ ገባኝ። አንዷ ምን አልመሰለሽ ድንገት ለአሜሪካ ብላኔ ምንድነው ቪዲዮ አለሽ መኪና ሀቡ መኪናዋን ጠይቂያት እያሉኝ ነው። የምን መኪና? አዎ እንዴ ቢደምሊ መኪና ነው ልውረድ ይሙት ወይኔ ያሳይናው መኪናም ቢኤምደብሊው መኪናም ሰርፕራይዝ ተደርገሻል። አረ ሴቶች ያለ ነገር ሁሉ ነው የሰጠኝ። የተባረከ በቃ ድንግልና አገኘ ሁሉን ሰጠ ሁሉን አስረከበ። ድንግልናችሁን ጠብቁ ሴቶች። እና ሀሙን ደስ እንዲላት እባክሽ ግቢ ሀሙ ሁሉ ጊዜ ችግር ተሰማኝ። እንቅልፍ ጠፋ ማየት ወዳጆችሽን ግን አመስግኛቸው። እኔ ሁላ በቃ ባለቤቴ ይላል እየሄድሽ እያሰጣሽኝ ከዛ ደግሞ ስሽ ገብተው እንዴት ወሰደው ምናምን ቢሉሽም ታወሪያለሽ እኮ አንቺ ዋነሽ ይለኛል። አንዴ ላመስግናቸው እዛ ላይ ስራሱ እኔ አላቅም ወንድ ምናምን ያው ዞራለሽ እኮ ለሌላለው እንጂ አላቅምና የሰርጌ ዕለት ሁላ በቃ እንደሚተኛ ራሱ አልመሰለኝም። እስከ ቤሎ ስሮጥ ሚዞች ይዘው ሲመጡ አሁን ስንት ዓመት ላይ ደረስሽ? እድሜሽ ስንት ደረሰ? 32 ኦኬ። እና ገና ልጅ አይደለሽ እንዴ? በ3 ዓመት በልጥሻለሁ እኮ ምንድነው እድሜ ቢሄድም ምናምን የምትይው? ኧረ ተይው ሀቡስ እንኳን እኔ እንጃ ገና እኮ ነሽ። ኧረ እኔ እንጃ አንድ ልጅ ወልጃለሁ። እንግዲህ ሁለተኛ እየተፋለም ነው። ዱአ አድርግልኝ ሀቡዬ ኢንሻአላህ። እኔ አሁን ኢትዮጵያ ነው ቪዛው ስላላለቀ አልመጣም። ኢትዮጵያ ነው እና በቃ አዝኛለሁ። ቅድም ልጅ ስናምን ልጅሽ አልመጣም? አዎ ሀቡዬ እኔ በቃ ቪዛዬ ሊቃጠል ሲሆን ሁለቴ ነው ኢንቫይት የተደረኩት እና ግዴታ አንቺ መምጣት አለብሽ ከዛ ልጅሽን ነው የሚመጣው ሲሉ ትቼው መጣሁና አሁን አዘን ላይ ነው ያለሁት። ማዘርሽ ጋር አዎ ያው ቤተሰብ አለው ሙሉ ቤተሰብ አለ። አሁን ሄዷል አባቱ ፕሮሰሱን ሊጨርስለት ይዞት ሊመጣ ግን ችግር የለውም። ምን ችግር አለው? አባቱ ይዞት ይመጣል። ገና አዲስ ነሽ ማለት ነው አሜሪካ? 7 ወር ነኝ 6 ወር። እንዴት ነው ኑሮ በአሜሪካ? ኧረ እሱ ደግሞ ሌላ ታሪክ ነው። በእናትሽ ሌላ ታሪክ ነው። በስማ ከቤሩት ጋር ስታነጻጽሪው ደስ ይላል። ኧረ በእናትሽ እኔ ዛሬውኑ ራሱ ተመልሼ ቤሩት ብሄድ ራሱ በስማ ለምን ሰው የለማ? ጸጥ ነው ሰው የለም። ጎረቤቴ በዚህ አጋጣሚ እዚህ ያላችሁ ኢንቫይት አድርጉ። ጎረቤት ቡና አጣጭ ቡና ጥሯት በእናታችሁ። እንዴ እንግዳ አትቀበሉም? እንደ አሜሪካኖች እንግዳ አይቀበሉም። ብታይሽ ንገሪያቸው ቡና እንዲጠሩሽ። ቡና ጥሩኝ፣ እኔም እጠራቸዋለሁ። ሰፈር አሜሪካ ትልቅ ሀገር እኮ ናት። ሰፈርሽ የት ነው? አሜሪካን ሀገር ሰፈርሽ? አይ ታያቸው